የግብፅ ቤተክርስቲያንን ስርዓት አውቃለሁ፣ አረበኛም እችላለሁ። በነገራችን ላይ አጠቃላይ ምንድነው ባደግንባት ቤተክርስቲያን ላይ ሶስት ሳይድ ጀጅመንት እኔ ከአርሲው ሊቀ ጳጳስ ከብፁዕ አቡነ ናትናኤል ልጅ ነው ልቁና አሰላ አሰላ ማለት ነው። እኔ ናዝሬት ማርያም ቀዳሽ ነበርኩ። ኦኬ ያውቀዋለሁ ቤተክርስቲያኑ አውጥተህ ስትናገር ሰዎች ለጊዜው ሊቀበሉ ይችላሉ እንጂ ያቃልሉሃል በኋላ ገብተዋል። እና አስማት እኔ ካስቆሙኝ የኤልያስ አምላክ እግዚአብሔር አልጠራኝም። እኔ አረታው ቆሞስ የእውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። የክርስትና ስም አያስፈልግም። እኔ የጠየቅኩ ጥያቄ ስለ ጸጋም ስለምንም አላነሳውም። እኔ የጠየቅኩ ጥያቄ ማርያም እረኛ ነች ወይ ብዬ ስጠይቅህ አይ እረኛ አይደለችም፣ እኛ እንደሱ አንልም፣ ጠባቂ ነች አልክ። በምንድን ነው የምትጠብቅ? እንዴት ነው የምትጠብቅ ብዬ ስልህ በተሰጣት ስልጣንና ጸጋ አልከኝ። እንዴት ነው የትጓን የተሰጣት ብዬ ስልህ ይህንን ሁሉ ክፍል ካላነብ ያልክ የራስህን አትጨምር። አሁን ሰው ያላለውን ዜድ ለምንድን ነው ግን እውነት በምንድን ነው ታዲያ ኦኬ ቆይ አይደለም ለምንድን ከቅድም ጀምሮ እኔ ያላልኩት ነው ጠባቂ የተደረገችበት አይደለም። አሁን የምታወራው ነገር ክርስትና ነው ግን ብለህ ታምናለህ? ክርስትና ነው ብለህ በምን ስልጣን ስልህ እኮ ስልጣን ተሰጥቶታል። ወዳጄ አሁን እየነገርን ያለ ነው አይደለም። እኔ ያላልኩትን ነገር ራስህ እንዲመች እያጣመምክ ለሪከርድ ከሆነ አምሶሪ እኔ እንዲህ አላልኩም። ያልኩት ነገር ላይ ብታወራ ጥሩ ነው። የጠየከኝን ቀጥታ መጽሐፍ ቅዱስ ላይ የላትም አልተሰጣትም ጸጋ ስትል አመጣው ሉቃስ 1:26 ላይ እኔ መቼ አልተሰጣትም ተሰጥቷታል አልኩ። አንተ እኮ ነህ እኮ በምን ስልጣን ብዬ ነው የጠየቅኩ። በምን ስልጣን ብዬ አሁን ተሰማኛለህ? እሺ አሁን ቀየሽ እንደገና እሺ ጸጋን የተመላሽ እንደሆነች ታምናለህ? አንድ ደቂቃ ሰዎች ጸጋን የተመላሽ መሆኑን ታምናለህ? ቆይ አይደለም እዚህ ቦታ ሰዎች እንዳናዘጋቸው አይደለም። እኔ ልክ ውይይቱ ላመጣ ስትል ሌላ ሐሳብ አታነሳ። ጸጋን የተመላሽ መሆኑን ታምናለህ? እዚሁ ነው ምን ይኸውልህ፣ ከዚህ ውጪ የትም አልሄድም። ሰሙ የትም አልሄድም። እኔ እኮ እንደዚህ ነው ማቆም። ጸጋን የተመላሽ መሆኑን ታምናለህ ወይ? ዜድ ለምን አትመልስም? አንድ ጊዜ አይ በቃ እስካሁን ስመልስልህ ነበር። አሁን ድንግል ማርያም ጸጋን የተመላሽ መሆኗን ታምናለህ? ድንግል ይኸውልህ እናታችን ድንግል እኔ አልጠየቅኩም። ለምን አዎ አንድ ጊዜ ሰማናም ለምን አትለኝም? ከዛም ውይይቱን እንቀጥል። ጸጋን የተመላሽ እንደሆነች ታምናለህ? የተነሳን የትም አትሄድም። የተነሳንበት ቦታ ነው መመልሰህ ያልኩ ወዳጄ። እኔ እኮ የተነሳንበት ቦታ ነው ያለሁት። አንተ ነህ የተነሳንበት ቦታ ሌላ 10 ርዕስ እየፈጠርክ ያለኸው። ማርያም እረኛ ነች ወይ ብዬ ጠይቄሃለሁ። አይደለችም ብለኛል። እኛ እነሱ አንልም ብለሃል። ምንድን ነው የምታደርገው ስትል ጠባቂ ነች ብለሃል። አሁን ጠባቂ ነች ላልከው ነገር ማስረጃ ስጠኝ ነው ያልኩህ። በቃ አጭር ማስረጃ ስጠኝ። በነገራችን ላይ ዜድ በጣም የሚገርም ስቴትመንት ሰሪ ነህና በል አሁን የለም ማስረጃ እንድትሰጥ ማርያም እረኛ ናት ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያስተማረችበትን የጻፈችው ምንም ላይ ታሳየናል። አሁን ጠባቂ ነች ያልከው ማስረጃ ጠባቂ ነች እሱን አንተ ነው ያልከው። አሁን አንተ ማስረጃ ጠባቂ አይደለችም። አንተ ማስረጃ ስጠን። አሁን እረኛ ናት ያልክበትን ማስረጃ ስጠን። ጠባቂ እረኛ ናት ብላ ቤተክርስቲያን ታስተምራለች የሚለውን እሺ፣ መዝሙሩን እንስማው አንድ ጊዜ አይደል? መዝሙሩ እረኛ ናት ማርያም የሚል መዝሙር አይደለም። ሰማነው እኮ አንተ ማርያም እረኛ ናት ማርያም ጠብቂን የሚለውን ማርያም እረኛ ናት ብላ ቤተክርስቲያን ታስተምራለች ብለን የመጣውና ማርያም እረኛ ናት ብላ ያስተማረችበትን መዝሙሩን ተው። ጥበቃ ማርያም አይደለችም፣ ሁሉም ቅዱሳን ይጠብቁናል ብለን እናምናለን እኛ። ይሄን መልሼዋለሁ ቅድም። ጥበቃ ስትል እረኝነት አይደለም። ጥበቃ ስትል ወዳጅ እሱን 100 ጊዜ አላብራራልህም። ቅድም አብራርቼልህ መጣል። አሁን መረጃ ስጠን። ጥበቃ ስትል እረኝነትን ያጠቃልላል። ቅድም አብራርቼልሃለሁ። ይሄን አሁን እንደ አዲስ ስትያዝ ሌላ አዲስ ቶፒክ አትፍጠር። አሁን እዚህ ጋር እንታለን ማርያም እረኛ ናት የሚል ቅድም ባልከኝ መሰረት ጥበቃ አይደለም። ቀጥታ ትመጣና ማርያም እረኛ ናት እረኝነትን ያጠቃልላል። ይኸውልህ ጥበቃ እረኝነትን ያጠቃልላል ብለሃል። ስለዚህ ማርያም አሁን ሐሳቡን ትዊስት ሳታደርገው ዜድ አማርኛ ነው የምናወራው። ማርያም እረኛ ናት እያለች ቤተክርስቲያን ታስተምራለች ያልከውን ፓርት ላይ ያሳያል። ለጥበቃ የተሰጣትን ጸጋ ታሳየኛለህ። ለጥበቃ አለቀውም አንዴ እንዳትገባብኝ። ለጥበቃ የተሰጣትን ጸጋ ታሳየኛለህ። አሁን ለጥበቃ ቶሎ በልልኝ። ጠባቂ ነች ብለሃል። ለጥበቃ ለእሷም ይሁን ለፈለግከው ቅዱስ
ጠባቂ የሚለውን ነገር ታመጣልኛለህ ቶሎ ብለህ። ጨረስክ? አሁን እረኛኛ ያንተን ማስረጃ እየጠበቅን ነው ዜድ። ቅድም በደንብ ስላብራራሁልህ ድጋሚ አንድ ጥያቄ ልክ ጥያቄ ስትጠየቅ መጀመሪያ የጠየቀው የተመለሰልህ ጥያቄ ጋር እያመጣኸኝ ስለሆነ አሁን ማርያም እረኛ ናት ብላ ኦርቶዶክስ ታስተምራለች የሚለውን ማርያም እረኛ ናት የሚለውን ይዘህ ትመጣለህ። ምክንያቱም እረኝነት እኛ ስንል የካህናት ስልጣን ስለሆነ ጠባቂ ነች የሚል ማስረጃ ስላለ፣ ስለዚህ ማርያም እረኛ ናት የሚለውን መረጃ ስጠን። የትም ቦታ ላይ አንተ ድራግ አድርገህ ሌላ ቦታ ልትወስድ መጀመሪያ እያዋሸው ነው። ለቤቱ ድምቀት ነው ማርያም እረኛ ናት ብዬ የተናገርኩት የሚለውን ኮንፌስ አድርገንና እንመጣለን። የለህም ከሌለ ወደ አሁን እኔ የለኝም ስትል እኔ አመጣልሃለሁ። እስካሁን እኮ ሳብራራልህ የነበረው ዜድ ይሄንን ነው። የለህም ምንም ስለሌለህ ነው፣ እርግጠኛ ስለሆንኩ ነው። አንተ ሳይኖር የለህም አትበል እና አሁን እኛና እኔና አንተን ማስማማን አንተ አንድ ጎሽ ለመሆነ ማስረጃ ከሌለ በቃ ወንድምነት የለህም ሳይሆን አይደለም በቃ ሳይሆን አሁን አንተ የተናገርከውን መረጃ ስጠን። የለም ለሌላ ጊዜ በሌለ ነገር አታውራ። ለሌላ ጊዜ እኛ መጽሐፍ ቅዱስ ስንጠቅስል ነበረ፣ በጣም ብዙ ነገር ስንጠቅስ ነበረ። ሰሙ የለም በቃ አንተ አሁን መጨረሻ ሲያቅትክ የለህም እያልክ ፕሮቮክ ማድረግ ስለሆነ የለህም በሌለ ነገር ከዚህ በኋላ እንዳታወራ። አላቀም በቃ እኔ አይገባኝም የምታወሩት ነገር በሌለ ነገር እንዳታወራ ከዚህ በኋላ ወዳጄ። እንዳለኝ እኮ መጽሐፍ ቅዱስ ገለጽኩ። አንተ አንድ መጽሐፍ ቅዱስ ጠቅሰህና የምታወራውን አንድ በመጽሐፍ ቅዱስ ዱምቡሎ የለም ማስረጃ የለም። በቃ መጨረሻ ጊዜ ስለሆነ አስየኝ ሌላ ሰው ካለ ምክንያቱም ዜድ ብዙ ጊዜ ውይይቱ እንደዚህ ያወራል። ከሌለ የለኝም ብለህ ማለፍ ችግር እኮ የለውም። ወደ ሌላ መሄድ ነው። ሁለታችሁም ተባረኩ። ጥሩ ውይይት ነው ያደረጋችሁት። ሙግት ጥሩ ነው። እንደዚህ በጨዋነት ያወራችሁት ችግር የለውም። ያው ሞቅ ያለ ስለሆነ ነው። ማጠቃል ሌሎችም እንዲናገሩ ከታችም እየጠበቁን ስለሆኑ ሰሙሻ የቤተ ክርስቲያንህን በዚህ አቅጣጫ ለምሳሌ እምዬ ማርያም ጠባቂ ናት ወይ ጠብቂን ብለዋልና እንግዲህ ቀደም እንግዲህ ጠባቂ ሊሆን የሚችለው ወይ እረኛ ወይ ካህን ነው ብያለሁ። ይሄ ሁለቱንም በእኛ ቤተክርስቲያን እንተረጉመዋለሁ ብለሃል። እናንተ በምትተረጉሙት የቅድስት ድንግል ማርያምን ጠባቂነት በቃ እዚህ ውስጥ ላሉት ሰዎች ተናገር። ያ አንተ የቤተ ክርስቲያንን እምነት ችግር የለም። 3 ደቂቃ ኦኬ። በነገራችን ላይ ስለ ኢንቮኬሽን ኦፍ ሴንት የኛ ትምህርት አይደለም። በነገራችን ላይ ከመጀመሪያው ከነ ኦሪገን መጀመር ትችላላችሁ እና ከነ ኦሪገን ጀምሮ እነ ፖሊካርፕን መመልከት እንችላለን። እንትን እንዳላስቆመ ሰዓት የያዙልህ ማን ነው? ቅድም ያደረገልህ ዳግዬ ማን ነው ያደረገለት? ለራስ ማድረግ ትችላለህ። ሰሙሽ እኔ ማድረግ አልችልም። ኦኬ በሁለት ደቂቃ ምን አድርጌ እንዳወራ ነው 2 ደቂቃ የሰጣችሁ? ምንም በ3 ደቂቃ ምን እንዳወራ ነው? ይሄን ሁሉ ጥያቄ ተነጦ 5 ደቂቃ ራሱ አይበቃኝም። እሺ 5 ጊዜ የለም ትቀጥል። 5 ደቂቃ አድርግልና እናወራ። 5 ደቂቃ ደቂቃውን 5 ችግር የለም። 5 ደቂቃ በቃ ችግር የለም። 5 ደቂቃ አድርግ። እውነትህን ነው ግን ዜድ 2 ደቂቃ 3 ደቂቃ ያደረከው ጥያቄ ራሱ እኮ ከ20 ደቂቃ በላይ ነው። ሰሙሻ እንትኑን ለመጠቅለል እኮ ነው የግድ መስማማት የለባችሁ። አይ ሐሳቡን ለመጠቅለል እሺ። አሁንም 4 ደቂቃ ነው እያደረክ ያለው። ዜድ ለምንድን ነው የምትረብሸው? ለምንድን ነው 5 ደቂቃ ማታረገው? ዜድ 5 ደቂቃ አድርግልን ወዳጄ። በቂ ነው። ቀጥል ፕሊዝ። 5 ደቂቃ አድርግልን። 20 ደቂቃ ጠይቀህ በቂ። ጀስት ሐሳቤ ምን ያህል እንደሆነ የሐሳቤን ይዘት ማለት እንትኑን ለማብረድ ችግር የለውም። 5 አድርግልን። አስቹ አንዳንድ ጊዜ አንዳንድ ነገሮች ላይ እንትን አንተ ጥያቄ ለመጠየቅ አንድ ጥያቄ መመለስ ያልቻለ ሰውዬ ምንድን ነው የሚያብራራው? ወዳጄ እሱን አሁን ፕሮቮክ ማድረጉን ትተውና ፕሮቮኬሽን ምን መለሰ? ይኸውልህ አስቼ የጠየቁት ጥያቄ አንድ ጥያቄ ነው። እሱን ጥያቄ አልመለሰም። ምንድን ነው የሚያብራራው? ለምን አንተ ዲቤት ስላልሆነ እኮ ነው እየጠየቀኝ የነበረው። አንዱን ስመልስ አንዱን ስመልስ አንዱን እያደረክ ስለሆነ አንድ ጥያቄ አልመለስክም። ምንድን ነው የምታብራራው? 5 ደቂቃ አድርግልኝና እኔ ሐሳቤ ልቋጭ። ምንም እንኳን እኔ እንደውም ተሳስቼ ነው 5 በቃ ዜድ አንድ ደቂቃ ማድረጉን ተውና 5 ደቂቃ ስጠኝና እኔ ሐሳቤ ልጠቅልህ። 1 ደቂቃ አይገባህም ነው የምልህ። ምንድን ነው የመለስከው? ምን አብራራ። ስለዚህ አሁን መልሴን አንተ መጀመሪያ አልሰማህም ነበረ። እኔ መልሴን አሁን በደንብ ስማ። ሳውራ አብረህ እያወራ ስለነበር ወይ አውራ ስልህ አታወራ። ልክ ሳውራ አውራ ብለኝና ስትጀምር ስለምታወራ ነው። ስለዚህ ከሁለት ደቂቃ እኮ በጣም ብዙ ነበር። አንተ ነው አስቼ ይኸውልህ፣ እንደውም አንድ ነገር ልንገርህ አስቼ። አሁን አንተን በማክበር አስቼ 2 ደቂቃ ሰጠዋለሁ። ለምን እንደሆነ ልንገርህ።
ምንም እኮ አንድ ጥያቄ ነው የጠየቁት። አንድ ጥያቄዋንም አልመለሰም። ምንድነው የሚያብራራው? እስቲ ማን መለሰ አልመለሰ የሚለው ሰዎች ይፍረዱ፣ ታችም ያሉ ሰዎች ይፍረዱ። አይደለም ዜድ እኔ 366 ቀን ሙሉ እኔ ካንተ ጋር አንድ እንኳን ጥያቄ ያልመለስክልኝ፣ አንድ ጥያቄ ያልመለስክልኝ ያንተን 5 ደቂቃ አለውቀት ማውራትህን ተውና ደቂቃ ውስጥና የጠየቅኩህን ጥያቄ ለምንድን ነው የምትደነግጠው? 5 ደቂቃ አልሞቱ 5 ደቂቃ የምታወራበት ምንም ምክንያት ስለምትፈራ ነው። አየህ የራስን ያልሆነ ስለሌለ ስለምትፈራ ነው። ስለዚህ 5 ደቂቃ በቃ አቁሙ። በቃ ሁለታችሁም በቃ አይ ኖ አይደለም። ምን አለ መሰለህ ተሙሻ በቃ ይቅር ኖ አሺ ፌር እኮ አይደለም። ፌርነስ ያስፈልጋል እኮ። አንድ ጥያቄ ያልመለሰልኝ ሰው ለዚህ ሁሉ እንትን ማድረግ የለበትም። በቃ አስወርጄዋለሁ። ያስወረድኩት እኔ ነኝ። ይሄ የቤታችን ባህሪ አይደለም። የቤታችን ባህሪ ስላይሆነ አስወርጄዋለሁ። አይመለስም እንዳይመለስም። ይህ ሰላማዊ ቤት ነው። ሰላማዊ ቤት ነው። ጭቅጭቅ የሌለበት ነው። ይቀጥል። ቀጥሉ እናንተ። አይገባም። እሱንም አታርጉ። ግን ይኸውልህ እኛ በቃ በተቻለ መጠን አንደኛ ልባችን ሰፊ መሆን አለበት። ሁለተኛ ግን በቃ በሞጋችነት ነው ልንታወቅ የሚፈልገው። አስገቡትና ግን በቃ በዚህ ጉዳይ ላይ ብቻ አሁን ምንም አንድ ጥያቄ እንዲጠየቁት መልስ አልሰጠም። 5 ደቂቃ መስጠቱ ፌር አይደለም ነው የኔ ሙግት። ስለዚህ አስገቡትና እንትን ይበል እና ተሙ ተመልሰህ ግባ። ተው ተምዬ የኔ ወንድም ተባረክልኝ። አስገቡትና እንትን አይ ዛሬ የተሻለ ነው ከሌላ ቀን እውነት ለመናገር ለዛም ነው የተሰጠው። ተሙሻ አንተም ትክክል ለተሙዬዋ ቤቱን ለማረጋጋት ነው። ተሙሻ ማለት ሰሙሻ ላሳየው እውነት ነው። ዛሬ ምንም ማለት ሪኩዌስት ይላክልን። እያየሁት አይደለም። ሪኩዌስት ይላክ እንትን ፕራይቬት ስላደረግከው ነው። ሰሙሻ አንተ ላክ። 3 ደቂቃ ነው ግን የሚሰጥ በቃ ከዛ በላይ ግን አይሰጥም። ይኸው የምንወደውም ኤርሚዬም መጥቷል። እዚህ ጋር ደግሞ ፋሪስ የሚባል ወንድም አለ ተብያለሁኝ እኔ ባላውቀውም። ኦኬ በቃ የለም። ስለዚህ ከመጣ በኋላ ጥሩ ነገር ነው። አሁንም ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። እምዬ ማርያም ጠባቂ ናት ወይ ብለን እየጠየቅን ነው። ምክንያቱም ያሰማችሁ እንደኔ አይነት ምዕመናን እንደናንተ አይነት ምዕመናን አይደሉም ዝማሬውን የሚዘምሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት፣ ሊቃውንቶች ከፍተኛው ላይ ያሉ ናቸው የሚዘምሩት ይህን ዝማሬ እምዬ ማርያም ጠብቂ። አንድ ቁጥር ይጽፋል ወንድምነት፣ አንድ ቁጥር እየጻፈ ነው ግን አይታይም። ሪኩዌስት ግን አላከም ግን አንድ ቁጥር ይጽፋል። ሰሙ አንድ ቁጥር ሳይሆን ሪኩዌስት ላክ። እስኪ ልካል። እስኪ ቆይ ውስጥ እንትላል ዛሬ ላሳየው እንትን ነው። ዛሬ ጥሩ ነው። ሰሙ ምንም ጎንዮሽ አልሄደም። እንዲሁ ተከራከረ ከአንተ ጋር እንጂ ሰሙሽ አላክም። በቃ ይቅር በቃ ችግር የለም። ሌላ ቀን ይመልስልናል። እና ኦርቶዶክሳውያን ካላችሁ ኑ እዚህ ውስጥ በጣም የሚገርሙ የቤተ ክርስቲያን አገልጋዮች አሉ። ሞግቱ። ድንግል ማርያም ጠባቂ ናት ወይ? ምክንያቱም እነሱ የሚዘምሩት ምን እያሉ ነው? ማርያም ጠብቂን። ከዚህ ቤተ ክርስቲያን ተሰብስቦ ማለት ነው። ልብ አድርጉ። እረኛው አይደለም እየተዘመረለት ያለው የቤተ ክርስቲያን እረኛ እሱ አንድ ነው። ግን ከበጎቹ ውስጥ ለሆነችው ነው ጠብቂን እየተባለ እየተዘመረ ያለው። በሌሎች ምዕመናኖች ቢዘምሩት ችግር የለውም። የቤተ ክርስቲያኒቱ ራስ የሆኑት ትልልቅ መሪዎች እና ጳጳሳት ናቸው የኔ የዘመሩት። ቅድስት ድንግል ማርያም እረኛ ናት። ኑና መልሱ። ፋሬስ ሰላም ነው። ኤርሚዬም ሰላም ትለናለች። ፋሬስ ቆይቷል ከመጣ። ሰላም አስችዬ ሰላም ብያለሁ። ኤርሚዬ ተመስገን፣ ዳግዬ እንደውም እንዳልክ በጣም ደህና ነኝ። ጌታ ይባረክ። እንዴት ናችሁ? ተሚ፣ እንዳልክ፣ ዳጊ፣ ቆሞስ፣ ዜድ ወንድምነት ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። እንዴት አላችሁ? ኤርሚዬ ሰላም፣ እግዚአብሔር ይባረክ። በዚህ ላይ ምናልባት ሰምተህ ከነበረም በዚህ ላይ የምትለው ነገር ካለ አንተ ያዘው። አሁን እንግዲህ ካለ የሚመች ከሆነ ሰዎች አውሩ። ኦኬ ትጠብቃለች ብሎ የሚለው ነው። ይሄ እኮ የቤተ ክርስቲያን እኮ ዋነኛው ትምህርቷ ነው ማለት ይቻላል።
በመጽሐፍ ቅዱስ አውሩን ካላሉ በስተቀር በመጽሐፍ ቅዱስ የምናወራቸው የዚህን አስተምሮት መጽሐፍ ቅዱስ አረጋጋጭ አይሆንላቸው። ምክንያቱም ሰው ሰውን አያድንም፣ ሰው ሰውን አይጠብቅም። ያው እንደምታውቁት እግዚአብሔር ነው የሚጠብቀው። እግዚአብሔር ነው እረኛ። በብሉይም በአዲስም እኔ ነኝ ነው እረኛ ነው ያለው። ግን በቤተክርስቲያኒቱ መጽሐፍ መቼም ይህንን እክዳለሁ ብሎ የሚል ሰው የለም። ካለ ግን ይምጣ፣ ካለ ይምጣና ከቅዱስ ያሬድ መጽሐፍት ነው የምጀምረው። ማርያምን እኛ ጠባቂ አንላትም ብሎ የሚል ሰው ካለ በቤተክርስቲያኒቱ መጽሐፍቶች እናነጋግራቸዋለን ማለት ነው። በደንብ ነው እንጂ እንደውም በጣም የሚገርማችሁ ማርያም የጌታችን እናት በነበረችበት ዘመን ሳይሆን ባልነበረችበት ዘመን ሁሉ አበውን ትጠብቅ ነበረ። ባልነበረችበት ዘመን ሚዝ በስጋ በምድር ላይ ኤግዚስት ባላደረገችበት ጊዜ ማለት ነው። ለምሳሌ በነኑህ ዘመን አልነበረችም፣ በአብርሃም ዘመን አልነበረችም፣ በሴምን ዘመን አልነበረችም እና በነ አርፋክስድ በነ ቃይናን በነ ኤቦር ዘመን አልነበረችም፣ በአዳም ዘመን አልነበረችም። እና እነዚህን ሁሉ አባቶች ጠባቂያቸውን ይችላል። እስራኤላውያን ከግብፅ ምድር በወጡበት ዘመን አልነበረችም። ግን ቤተክርስቲያኒቱ ጠባቂ ናት ብላ መጽሐፍቶቿ ላይ ታስተምራለች። አቅም አለን እንደፍራለን ማትለውን አትበል ብሎ የሚል ሰው ካለ እንደዚህ ቀንጨብ አድርጌ ለአንድ ለሃይላይት ላስገባና ላሳይና አሁን እኔ ቄስ ዲያቆን ምናምን ነገር እንደዚህ ነው የሚያስፈልገው። መነኩሴ ምንም አያስፈልግም። ለምሳሌ በዚህ ክፍል ላይ ድርሳነ ኪዳነ ምሕረት የቅዱስ ነአኩቶ ለአብ ደብር ሰበካ ጉባኤ ጽሕፈት ቤት ላይ የታተመው ደብሩ ማለት የነአኩቶ ለአብ ደብር ነው ያሳተመው። ይሄው ሞባይል ቁጥሩ አለ፣ ደውሎ ማረጋገጥ። ድርሳነ ኪዳነ ምሕረት በሁለት ገዳማት ታትሟል። አንዱ በእንጦጦ ኪዳነ ምሕረት፣ አንዱ በዚህ በነአኩቶ ለአብ ደብር ሰበካ ጉባኤ የቤተክርስቲያኒቱ ማለት ነው። በ2013 ለስድስተኛ ጊዜ የታተመ መጽሐፍ ነው። በዚህ ክፍል ላይ ገጽ 119 ላይ የኋላ ቀድሞ የጠሯቸውን አባቶች ለጊዜ ልተውና የሚገባ ሰው ካለ ከኔ ጋር ያወራል። በመጽሐፈ ሰዓታት፣ በመጽሐፈ ዚቅ ላይ አይ ቲንክ በሰላም ለኪ ላይ እና ሌሎች ዜማ አውቃለሁ የቤተክርስቲያን መጽሐፍ ታውቃለሁ ብሎ የሚል ሰው ማለት ነው። ዝም ብሎ ከሰፈር ላይ ተነስቶ ፊቱን ታጥቦ የሚመጣ አያውቀውም። እዚህ ብነግረው አያውቀውም። አንተን የጻፍከው ነው የሚለኝ መጽሐፉ ማለት ነው። እሺ እንደዚህ ይላል። ያው እሷ እንኳን ባልነበረችበት ዘመን ምን እንደምታደርግ የሴሜ ርስቱ ምድር ምስራቃዊ የኤዶም ገነት ከነገደ ካም ኃጢአትን የምታስተሰሪ ይላል። ከነገደ ካም ሴምና ያፌት እንግዲህ የተክለ ሃይማኖት ሊሆን ይችላል። የሴምና የያፌትን የሚያነሳው ማለት ነው። የካምን ግን ማርያም ነች የምታነሳው። ከነገደ ካም ይሆን የካም ነገድ የሆኑትን ኃጢአታቸውን የምታነጻ እሷ ነች፣ የምታስተሰሪ ይላል። የንፍታሌም ዘንባባ፣ የብንያም የሰርክ ምግብ፣ እነዚህን ሁሉ አባቶች ዝም ብሎ አይደለም የተደረገው። እና እኔ ሰው ባገኝ እጠይቃለሁ ብቻ ሳይሆን እጠየቃለሁ። ንፍታሌም የያዕቆብ ልጅ ነው፣ ብንያምም የያዕቆብ ልጅ ነው። ለንፍታሌም ዘንባባ፣ ለብንያም የሰርክ ምግብ፣ እስራኤልን ከመከራ ምድር ያወጣች ነች ከፈርዖን። እናንተ እግዚአብሔር ነው እያላችሁ ትላላችሁ እንጂ ነው አይደለም። በኦርቶዶክስ በቀጥተኛው ትምህርት ማርያም ነች ያወጣቻቸው። እቺ ቤተክርስቲያኖች ምንም እንከን የማይገኝባት ብለው የሚሉ ማለት ነው። ቀጥል የለመለመ መናን በመመገብ የሚጣፍጥን ውሃ በማጠጣት በምድረ በዳ የጠበቀቻቸው። እናንተ እግዚአብሔር ነው የምትሉት። አሁን ለምሳሌ እግዚአብሔር ሙሴም ጨምሮ ነው፣ እኛ ብቻ ሳይሆን ሙሴ ጨምሮ መናን የሰጣችሁ እግዚአብሔር ነው ይላል። ኖ ተሳስቷል። ሙሴ በኦርቶዶክስ በቀጥተኛው ትምህርት ሙሴ መና አልሰጠም። መና የሰጠቻቸው ማርያም ናት። በድርሳነ ኪዳነ ምሕረት ገጽ 119
ስታክ አድርጎብኝ ነው እየረበሸ ነው እንትኑ አልዘጋ ብሎ ማይ አረበሽም ችግር የለውም። ኤርሚ ዘንድሮም ገድል ላይ ነህ አንተ። ገድል ፊት አይ አንተ ገደል እናቱ ቆይ አንዴ ይሄ ሁሉ ሰው ባለበት ሀሳብ ካለሽ በስነ ስርዓቱ ተናገሪ። ወይ ኤርሚ ነግባኪ በጣም ተነገር ይላል። ቀጥታ ወደ ጉዳይ ነው የምገባው። ለሚጮህ ላይ መለሰም እና ምን እንደሚል መናን እግዚአብሔር ነው የሰጠው ይላል ሙሴ። ጌታችን ኢየሱስ ክርስቶስም አባቴ ነው የሰጣችሁ እንጂ ሙሴ አይደለም ይላል። ኦርቶዶክስ ግን መናን በመመገብ የሚጣፍጥን ውሃ ማለት የዛ የማራን ውሃ ማለት ነው። ማራ በሚባል ቦታ ላይ የዘንባባ ዛፎች ወደ ነበሩበት ከተማ መጡ። እዛ የሚጣፍጥን ውሃ የሰጠች መናን የመገበች የመላእክትን በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት ይላል። ከዛ ልመኗ ምናምን ነገር ላይ ይላል ማለት ነው። አሁን ጉዳዩ ማጠፊያው የሚቸግረው ኦርቶዶክሳውያን በቁማቸው የሚነስራቸው ይህንን እውነት መጥቶ ከኔ ጋራ ወይ ከወንድሞች ጋራ ያለ ጫጫታ የቤቱን ሕግ ጠብቆ ስርዓትን ጠብቆ የሚያወራ ሰው ካለ ይምጣ። በእርግጠኝነት ግን አስቀድሜ የምነግረው ማስፈራራት አይደለም። በቆመበት ልብሱ ይወልቃል ማለት ነው። በእውቀት ይህንን ክደት አይቶ ለዚህ ክደት እከራከራለሁ ብሎ የሚል ማንም ኦርቶዶክሳዊ፣ በተለይ ደግሞ ካህናትና ዲያቆናት፣ መነኮሳት መርጌታ ባገኝ እንዴት ጥሩ ነበር። እቺ ብቻ አይደለችም። ሲመጡ ይሄ ወንድምነት አስቼ ይነግራለሁ። የመረጃ ዶፍ ነው የማዘንበው። ዶፍ እኔ ዝም ብሎ ጠብጠብ ካፌ አይደለም። ዶፍ በዚህ ባልከው መሰረት ማለት ነው። እረኛ ናት ወይ ብለህ ይኸው ተጠብቃለች እስራኤልን። ጠባቂነት ማለት እረኝነት አይደል? ይኸው ተጠብቃለች። ሌላው ሲገቡ ይሄ ቆንጆ ጥያቄ ስለሆነ ኤርምዬ ቆይ ልጋብዝ። እዚህ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላችሁ ንግቡ ሳትሳደቡ። ሌላው መቼ ነው ግን መጽሐፍ ቅዱስ እየጠየቅን ያለው ነው እኮ መጽሐፍ ቅዱስ ነው እንዴ? ከመጽሐፍ ቅዱስ ጋር እኮ ስለተቃረነ ይሆንና እኮ ከሰሙ ጋር ገብተን ስናወራ እኮ የነበረው እኮ ይህንኑ ነው እንዴ? እያወራን ያለ ነው ስለ መጽሐፍ ቅዱስ ነው። ቅድስት ድንግል ማርያም ይኸው ሲዘምሩ አባቶቻችሁ ሲዘምሩ አይተዋል። ይህንን ኤርምዬ ይህንን ዝማሬ አባቶች የሚዘምሩትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻዎቹ ጳጳሳት ተሰብስበው ነው የሚዘምሩት ማለት ጠብቂን እያሉ ማለት ነው። እና እረኛ ናት ወይ ብለን እየጠየቅን ነው። ኑ ግቡ፣ ሞግቱ፣ አትከለከሉም። እንደፈለጋችሁ ትናገራላችሁ። የኦርቶዶክስ ያልሆናችሁ ልጆች ለጊዜው ለዛሬ እሺ እንትኑን አትላኩ። ጥሩ እድል ነው ይሄ። ይግቡ። ጊዜ ለኩሉ ከይቅርታ ጋር የቤተሰቦቻችን የእኛ ቤተሰብ ነው ወይስ ከኦርቶዶክስ? ይቅርታ እንግዲህ እኔ ስላላወኩ ነው። ከሆንክ እንድታወራ ብዬ ነው። የኛው ቤተሰብ ነው። አይቼው ነበር ቅድም የሳብኩት ሌላ መስሎኝ፣ ግን የኛ ቤተሰብ ነው። በቃ አይ ቲንክ ወይ የለም ይሆናል። አስወርደው እንትኑ ክፍት ይሁን፣ ለሌሎቹ እንዲገቡ ክፍት ይሁን። ቅዱሳን ተባበሩ። ኤርሚኮ ቀረቀረው አመጣና በቃ እኮ በልቀጥል እንግዲህ ኤርሚ 14 ቁጥር ሚስማር መታበትና አሁን እኮ ከባቢሎን ግንብ ጋር ማነው እንትን የሚለው መጥቶ እዚህ ይገባሉ። ያልሰሙ ያላዩ ሲመጡ ይገባሉ። መልአከ ጽዮን ቆሞስ አባ ፍስሐ ይግቡኑ። ቀሲስ ይላኩ። መልአከ ጽዮን ቆሞስ አባ ፍስሐ አስገባቸው። ወንድምነት እኔ ማስገባት አልችልም። እንደዚህ ካህን፣ መርጌታ፣ መነኩሴ፣ ቆሞስ እንደዚህ ነው ፈልገው። ሪኩዌስት ይላኩ። ብዙ ሰው ፕራይቬት አድርጎ ነው እዚህ እንትን የሚያደርጉት። ሪኩዌስት ይላኩና አስገባቸው። አንተ ማስገባት ትችላለህ እኮ። እችላለሁ፣ ግን ፕራይቬት ነው አብዛኛው እየላኩ ያሉት። ኧረ ኤርሚን ያልኩት አይቷቸዋል። አስገባቸው።
ወይም አንተ ተምዬ ካያቸው አስገባ። ኦኬ ቆይ እሺ የታሉ መላከ ቆሞስ አንድ ቁጥር ይጻፉልኝ ከእንደገና ከቻሉ። ዶዙን ቀንስ ይለዋል ኤርሚ። በፍጹም አይቀነስም። እንደውም ጭራሽ ትንሽ የሆነ ነገር ሁሉ ቀላቅልበታለሁ። ፕራይቬት ነው ይላል። እንደዛ ከሆነ እሳቸው ናቸው መልአክ ገስት ይላኩሽ። ቆሞስ ይላኩ። ሌሎችም አገልጋዮች ካላችሁ ላኩ። ምክንያቱም እነዚህ መጽሐፍቶች ማነሳው ምእመኑ አያውቀውም። ይሄ ብቻ አይደለም፣ ሌሎችም ማነሳቸውም የቤተክርስቲያን መጽሐፍትን እናንተ ታውቋቸዋላችሁ። ግን የምፈልገው ማንም ቄስ እና ዲያቆን መነኩሴ ነኝ ብሎ የሚል እዚህ ማንም ያውቅ ማርያም እኛ ጠባቂያችን ነች ብለን አንልም ብሎ የሚል ሊደፍር የሚችል ሰው የለም፣ መቼም የለም ብዬ እገምታለሁ። ግን ካለ ይምጣ በመረጃ። እኔ ብቻ አይደለም ማየው፣ እዚህ ያለ ሰው ሁሉ በሙሉ ከጀርባም ሆኖ ያየዋል። እንደ ቅድሙ ካሜራዬን ብቻ መክፈት ነው። ይግቡ። በየገዳሙ ሁሉ የተጻፉ መጽሐፍቶች በዚህ ጉዳይ ላይ እንደ ጉድ ነው የሚያወሩት። ይህንን ለወደፊት እንኳን አረስት አድርጋችሁት ካነሳችሁ ኧረ እኛ እንደዛ አንልም፣ እኛ እንደዛ ኦርቶዶክስ እንደዛ አታስተምርም ቤተክርስቲያን ምናምን ነገር ብለው ካሉ ውሸታቸውን እንደሆነ አስረግጣችሁ ንገሯቸው። መረጃ ከፈለጋችሁ ደውሉልኝ። እንቅልፍ ከወሰደኝ ቀስቅሱኝ፣ ደውሉ ነው። በእውነት እኔ አሁን ይሄ የእንትና እረኛ የካም እንትን ትሆናለች ብዬ ኧረ ቆይ ቀጥዬ የማሳያል ግን እንደው ካሉ ይምጡ ብዬ ኑ ግብ ኦርቶዶክሳውያን። ኤርሚ በጣም ጥሩ ሰው ነው። ኑ ተወያይ። እውነቱ እንድዬ አለ አፍጣሪ ተረደት ነው። ምን አሉ? አፍጣሪ ተረደት ማርያም በጊዜ ምንዳቤ። ኧረ ቆይ እንዳያነስ። እሺ መረጃማ አይስቱ ቆሞስዬ ባይዞ ያስቼ ፋሬስ ማለት የደብር አስተዳዳሪ የነበሩ ስልጣናቸው ከጳጳስ በታች የሆኑ ናቸው። ቆሞስ ናቸው። ያ እኔ እኮ ቀደም እንዳውም አላወኩም ነበርና ተሜ ነገረኛ። ተሜ እሳቸው ይናገሩ ሲል አይ መልካም ከመምህርም ከዲያቆንም ከቄስም ከመርጌታም በላይ ስልጣን ያላቸው ማለት ነው። እና እሷን ቆይተዋት ቀሲስ ሲገቡ እንቀባበላቸዋለን። እንዴኑ ግቡ እንጂ እንደዚህማ በባዶማ አይሆንም። አስችዬ እንዴት ነው? እኔ ስገባ ነው እንግዳ የጠፋው። መጀመሪያም ትንሽ እንትኑ ከባድ ስለሆነ ሰሙ ነው ትንሽ ደፍሮ የገባውና እውነት እኮ ነው። እረኛ ናት ብሎ ማለት በጣም ይከብዳል። ቅድም ዜዶ ለመሄጃን ያሳጣው። ምክንያቱም እኔ ደግሞ ስጠይቀው እረኛና ካህን አውቄ ነው የጠየቁት። ዜዶ በነገራችን ላይ እረኛና ካህን አንድ ነው? አዎ ኦኬ። እዚህ እሷም ካህን ናት ማለት ነው። አየህ ወይ ካህን ናት የምትሆነው ወይ እረኛ ነው የምትሆነው። ካህን ነች። ካህን እንደሆነች ሁሉ አሳያለሁ እኔ። አዎ እንዴ መስቀል ኤፍሬም ጋር ለካ መስቀል ይዛ መታባርከዋለች። አዎ እሱም ብቻ ሳይሆን ሌሎች ካህናት ሁሉ አሉ። ሚካኤልም አሁን ቄስ ነው። ቄሱ ሚካኤል ይላል። ቀሲስ ነው መልአኩ ማለት ነው። እናንተ ገና ካህን ነች እረኛ ነች ትባባላላችሁ። እዛ ቤት አምላክ አድርገዋል። እናንተ ገና ወደኋላ ናችሁ ማለት ነው። ኤርሚዬ ሌላ ሌቭል ላይ ናቸው እኮ እነሱ። ኤርሚዬ ሰላም ብያለሁ። ወር ላይ ደርሰዋል። እናንተ ገና ካህን እረኛ ትላላችሁ። እንደዛ ነው የሚሉት።
ኤርሚ ይውጣና እንገባለን እንዴ? እንደዛማ የለም። ኑ ግቡና ተጠይቁ። ኑ ግቡና ተጠይቁ። እስቲ ይህችን አንብባት ወንድምነት አስቼ እስቲ ኦኬ። አሁንም እናቴ ሆይ ድካምሽንና ድካሜ እኩል ነው። ድካምሽና ድካሜ እኩል ነው። ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና። ኢየሱስ ሆይ አይ ጀርባውን አሳየኝ። ዝልጎን ኧረ በእውነት አስደንጋጭ ነው። ጌታ ኢየሱስ ወይ በእውነት በጣም ኦርቶዶክሳውያን እኛ እኮ ወደን አይደለም እናንተ ይህንን ነገር እንድጥሉ እኮ ነው እኮ ኤርሚ እንዲህ የሚያነበው እግሩ እስኪያ ለማንበብ መዘቅዘቅ እግር ይዘቀዘቃል። ከዛ እግር ያብጣል፣ ወገብ ያማል፣ ስንት ነገር አለ። ይሄ ሁሉ የሚደረገው ለምንድን ነው? እናንተ የያዛችሁት ነገር ትክክል እንዳልሆነ እንዲገባችሁ ነው። አሁን እናንተ የሚመስላችሁ እናንተን በመጥላት እናንተን ለማሳጣት ነው አይደለም። እንዳውም እኮ ልታመሰግኑ ነው የሚገባችሁ። እንዲህ እያነበቡ ልጆች ሲነግሯችሁ ጥያቄ ኑ አይደለም እኮ ኑ አይደለም፣ አሁን ከዛ ውጡ አይደለም። ቢያንስ እንኳን አባቶቻችሁን እንድትጠይቁ። የሚገርመው እዚህ ጋር እነ ኤርሚ እነ ዳግ ማና ያዘማሪው ልጅ ባለፈው ኢትዮጵያ ሄዶ የዘመረው ልጅ ሌሎችም ልጆች እኚህ አባት አሁኑ ያሉት ጳጳሱ ኦርቶዶክስ መጽሐፎቿን ልትገመግም ይገባል የሚል እንዲናገሩ አስደረጓቸዋል። እና ኤርሚ በጣም የሚገርም ነገር ነው። ይህ ቀጥል እስቲ እንግዲህ ወይ ከቆሞስ ጋር እንግዲህ አብራችሁ አውሩ እስቲ እንስማችሁ። ይግቡ እንጂ ከገቡ ይግቡ። ቢገቡ በጣም ጥሩ ነው። በጣም በጣም ጥሩ ነው። እንዲህ ያለ እንዳልክ እንድሽ እሺ እንዳል ወይ እንግዲህ ወይ ቁርሱን እየበላ ነው በቃ። ኦኬ ተመየዋ ምን ትላለህ? ከባድ ሚዛን ሆኗል ይዞት የመጣው እንትን መረጃ። አስቼ ጠራኸኝ? ይቅርታ ከባድ ሚዛን አደረገው ኤርሚ እና አንድ ልጨምርና ከዛ እኔ ታች ወርጄ ታብታብ አደርጋለሁ። በፍጹም ኤርሚ ዛሬ አይገቡም አይገቡም። ሲገቡ እኔ ማለት ምናልባት ዘግይቶ የሚመጣ አይጠፋም ማለት ነው። ለምሳሌ እንዴት መጠበባቸው እንዴት ሊገቡ እንዳልቻሉ ገርሞኛል። ብቻ አይገቡም። ገጽ 120 ድርሳነ ኪዳነ ምሕረት የናኩቶ ለአብ ደብረ ያሳተመው እስራኤልን ብቻ አይደለም የጠበቀቻቸው። ኤርሚያስ ያመሰገናት ቁጥር 5 ኤርሚያስ ያመሰገናት ሕዝቅኤል በተዘጋች በር አምሳል ያያት ሐጌ ነቢያቱ እንደርድረው ማለት ነው። ነቢያት ኤርሚያስ፣ ሕዝቅኤል፣ ሐጌ ማለት ነው። በተዘጋጅ ቤት አምሳል ያያት ዘካርያስ ካህኑ ነቢዩ አልታወቀም፣ ግን ነቢዩ ነው ብለው ካሉ ካህኑ ዘካርያስ ማነው? ነቢዩ ዘካርያስ፣ ነቢዩ ሐጌ፣ ነቢዩ ኤርሚያስ፣ ነቢዩ ሕዝቅኤል ያያት ብለዋል። እስቲ የቱ ጋር የትኛው ምዕራፍ ቁጥር ስንት? የዘካርያስንም ትንቢት፣ የሐጌንም ትንቢት፣ የኤርሚያስንም ትንቢት፣ የሕዝቅኤልንም ትንቢት
በወፍ በረር ይዳስሱልናል። ዝም ብሎ ያያት አይደለም። እሺ ያያት በመቅረዝ ፋና አምሳል ያያት የጦቢት የአይኖቹ ብርሃን ይላል። ይሄ የራሳቸው መጽሐፍ ትሉ ነው የተቃወሙት። አሁን ለምሳሌ የጦቢት የአይኖቹ ብርሃን ማለት ጦቢት አይኑ የተከፈተለት ኡራኤል የሚባለው መልአክ አሳውን ከጢግረስ ወንዝ ውስጥ አውጥተ ረዳውና አሳውን ጉቦቱና ሐሞቱን አጥብቀ ያዝ፣ ጉበቱንና ሐሞቱን አጥብቀ ያዝ፣ ከደቀቀ ዕጣን ጋር አድርገህ ጨምረህበት እሱን በአይንህ ላይ ብትኳለው ወደ ጫጉላ ቤትን በገባ ጊዜ ብታጨሰው እርኩስ መንፈስ ከሰው ይርቃል ብሎ አለ። ሁለተኛ ልዝብ የሚመስል ነገር ከአይኑ ላይ ወደቀለት ይላል። የት ነው እንደዚህ ብሎ የሚለው? የኦርቶዶክስ 80 አሐዱ የሚኮሩበት 80 አሐዱ መጽሐፍ ቅዱሳችን ብሎ የሚለው መጽሐፈ ጦቢት ማለት ነው። እግረ መንገድም ይሄም ይተነተናል ይወራል ማለት ነው። ሲመጡ የጦቢት የአይኖቹ ብርሃን ማርያም አይደለችም፣ ያሳጉበትና ሐሞት ነው። እዚህ ጋር ግን ማርያም ነች ነው ብሎ የሚሉት። ኦኬ 3 ደቂቅን ከእሳት የጠበቀች ማርያም ይህች ናት ይላል። እስራኤልን በምድረ በዳ መጠበቅ አይደለም። 3 ደቂቅን 3ቱን ወጣቶች በባቢሎን ከእሳት የጠበቀች እሷ ናት። አስቼ እናንተ እግዚአብሔር ነው የዳንኤል አምላክ ነው ትላላችሁ። አታውቁም። እቺ ግን ርትዕት ኩላዊት የሆነች ሃይማኖት ማርያም ነች የጠበቀቻቸው ትላለች። በማርያም ነው እንኳን ብለን እንኳን አሜን እንዳንል ደግሞ ገብርኤል ነው የጠበቃቸው ትላለች። በገብርኤል ነው ብለን እንዳናምን ሚካኤል ነው የጠበቃቸው፣ ገብርኤል ነው የጠበቃቸው፣ ኡራኤል ነው የጠበቃቸው፣ ራጉኤል ነው የጠበቃቸው ብላ ትላለች። ይኸው መጠበቅ አሁን 3 ደቂቅን ከእሳት የጠበቀች ማርያም ናት። እስራኤልም በምድረ በዳ የለመለመ መና በመመገብ የሚጣፍጥን ውሃ የማራን ውሃ በማጠጣት በምድረ በዳ የጠበቀቻቸው እስራኤልን የጠበቀች ማርያም ናት። 3 ደቂቅንም ከነደደ እሳት የጠበቀች ሌላ ናት ማለት ማርያም ነች። ሲገቡ 5 አበው አሳያለሁ። ሌላ ያልከፈትኩት 5 አበውን እንዴት እንደጠበቀቻቸው እና ለምሳሌ ቀደም ቆሞስም ሊያነሱ እንደፈለጉት በቤተክርስቲያኒቱ መጽሐፍት በዜማ መጽሐፍት ማንም ዲያቆን ካህን የሆነ እንዳልክም ያውቀዋል። ይሄንን በፋሪስም ያውቁታል። ቆሞስ ሰላም ለኪን ብቻ የሚያውቅ ሰው እንደው ምን እንኳን ያውቃል። ሰላም ለኪን ዘንሰግድ ንብለኪ ማርያም ምን አስተበቋኪ እማአረው የናዊ ተማሐፀነብኪ ብሎ የሚለው ማለት ነው። በእንታህና ምኪ ወእያቄ ማቡኪ ማህበረነ ዮም ድንግል ባርኪ ይላል። ኦኬ እማአረዌ ናአዊ ተማሐፀነበኪ አድኛል እንዴ ብሎ የሚሏት ከክፉ አዳኝ አውሬ አስጢን ጠብቂናል እንዴ ብሎ የሚሏት። እሺ መላከ ጽዮን እንኳን ደህና መጡ። መላከ ጽዮን ማይኮትን ዘግተውታል የገቡት። ሰማለ? አዎ ይሰማሉ። እንኳን ደህና መጡ። ትልቁ ላይ አድርጌታለሁ። እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ሰነበታችሁ? እግዚአብሔር የተመሰገነ ይሁን። እንኳን ደህና መጡ። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ መኖሩ አሜሪካ ነው። እሺ እንኳን ደህና መጡ። ኤርሜን ብዙ ጊዜ ሰማዋለሁ። እሺ ኤርሚ ነህ ወይስ ሌላ ነህ? ነኝ። ተናገር እውነቱን። ተናገር እውነቱን። ኤርሚ ነኝ። ጤና ይስጥልኝ። እግዚአብሔር ይመስገን። እኔ ጥያቄ ለአንተ እጠይቅሃለሁ። እንደኛ እኮ እየጠየቅን ነው ቀሲስ። ኖ አይ እኔ አሁን ብዙ ጊዜ አድማጭህ ነበርኩ። አሁን ቻለንጅ ላደርግህ ነው የመጣሁት። እኔ ጥያቄ አለ ነው የቤቱ ጥያቄ አለ። ከፈለጉ ቤት ይክፈቱና እመጣለሁ። እና ግዴታ አንተን ምንድነው ገስት ይከፍታሉ? ላይቭ ቲክታክ ላይቭ ይከፍታሉ? ኤርሚ አቤት። ቲክታክ ላይቭ ላይ ይከፍታሉ ወይ? እንደዚህ ዛሬን አሁን አጋጣሚ ስገባ እንደው የሆነ ጀስት አለ አይደለ እንትን አይቼ ነው። እና አንድ ጥያቄ አለኝ። በዚህ ዘመን እሺ፣ ከአረስቱ ግን እንዳይርቁ
አርቅም። አይ አጠቃላይ እኔ በዚህ ዘመን ለአንተ ጥያቄ ምንድን ነው? ፖለቲካና ማነው ክርስትናና ፖለቲካ አቲቲዩድ ነው። ኦኬ ይገባሃል? እሺ ይቀጥሉ። አቲቲዩድ ነው። ቆይ አቲቲዩድ ነው፣ እንደተቀበልከው ነው። የተቀበልከውን ተቀበለ፣ በዛ ትሄዳለህ። የሌላውን ሃይማኖት ግን ጀጅመንት ማድረግ አትችልም፣ አይፈቀድልህም። በምን እንደማይፈቀደው በእግዚአብሔር ወይስ በምድራዊ ህግ? በምድራዊ ህግ። የትኛው ህግ? የአሜሪካ ህግ ወይስ የትኛው ሀገር ህግ? ዋቴቨር የኢትዮጵያ አሁን አንተ ኢትዮጵያዊ ነህ። ፕሊዝ እኔም ኢትዮጵያዊ ነኝ፣ አንተም ኢትዮጵያዊ ነህ። ያደግነው በኢትዮጵያ ስርዓትና ህግ ነው። በኢትዮጵያ ፍትሐ ብሔር የቱ ጋር ነው ታዲያ የሚከለክለው? ነው ይኸውልህ ወንድም አለ ነው። አንድ ነገር ልንገርህ። ቆይ ቀሲስ ህግ ከጠቀሱ የሀገሬን ፍትሐ ብሔር መጥቀስ አለበት፣ የኢትዮጵያን ማለት ነው። የሃይማኖት ፍትሐ ብሔር ሊስን የሃይማኖት ፍትሐ ብሔር የለውም። ሃይማኖት አንተ ኦርቶዶክስ ተዋህዶ ነበርክ አይደለህም? አሁን ጥያቄዎት ምን እንደሆነ አልገባኝም እስካሁን ድረስ። እንዲገባ ስታጥላላ ይችህ ነው። ምክንያቱም በምን ጉዳይ ኖ ሊስን ስታጥላላ ብዙ ጊዜ በምን ጉዳይ ይህን ኦርቶዶክሱን ዲስከሬጅ እያደረግ በምን ጉዳይ? ለምሳሌ ሲያጥላላ ያሳደገችህ እምነት ናት እና አላሳደገችኝ። ቀሲስ አላሳደገችኝ። እኔ ያሳደገኝ ጊዜ ያጠመቀች ናት። አጥምቀሃለች? አላጠምቀችኝም። ወንድም አለም አጥምቀሃለች? እኔ አላቅማ። ያን ጥምቀት የማላውቀው ጥምቀት ስለሆነ ለምዶቦት ነው ኖ ብሎ የሚሉት እያወራን ለምዶ የሚያስቆሙኝ። እኔ ዛሬ 25 ዓመት አውቄ አምኜ በእግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን ሳገኝ ወንጌላውያኑ ናቸው የዛሬ 25 ወይ 27 ዓመት ላይ በአብና በወልድ ይቺ ቤተክርስቲያን በሰንበት ትምህርት ቤትም ሆነ ቆይ ልንገርህ፣ ይቺ ቤተክርስቲያን በሰንበት ትምህርት ቤትም ሆነ በቆሎ ትምህርት ቤት አጥምቃ አሳድገሃለች። ይኖአይቢን አይ በእርሶ እንግዲህ ካወቁኝ ይበሉት። እኔ እንግዲህ እና ይችን አሁን እንደው ሰላም ለኪ ላይ ስትቀልድባት አይቼ ነው የገባሁት። ይቅርታ አምሶሪ ይበሏታ። ታዲያ ሰላም ለኪን አብረን እንበላታ። ታዲያ ከዚህ ከአረስቱ ጋር በተገናኘ ሰላም ለኪ ላይ ወደ ሌላ አንድ ነገር ልንገር፣ ወደ መጽሐፍ ቆይ፣ ወደ ቅዱስ ያሬድን መጽሐፍ ወደ ዜማው መጽሐፍ ጎራ እንድንል ነቲንግ አሁን ነው። እያንዳንዱ የሃይማኖት ተቋማት ፕሪንሲፕል አላቸው፣ መመሪያ አለን፣ ቀኖና አለ፣ ዶግማ አለ፣ ዶክትሪን አለ። ፕሊዝ እና አሁን እኛ የግብፅ ቤተክርስቲያንን ስርዓት አውቃለሁ፣ አረበኛም እችላለሁ። በነገራችን ላይ አጠቃላይ ምንድን ነው ባደግንባት ቤተክርስቲያን ላይ ሶሳይድ ጀጅመንት ማድረግ የለብንም ባይ ነኝ። እኔ እንደ ምክር ነው ወንድም አለም ልነቅፍህ። እኔ እግዚአብሔር ሰው አይደለሁም ሳይሆን ሰላም ለኪ ላይ እንደው ድንግል ማርያም ላይ ብዙ ጊዜ ታርጌት መሆኑ ምንድን ነው? እኛ አጠቃላይ እኮ በመሰረቱ ወደ እምነቱ ከገባን እኮ የጅሁሽ ሃይማኖት ነው። ምኑ? የትኛው ሃይማኖት? አጠቃላይ የኢትዮጵያ የሆነ ነገርም የለንም በመሰረቱ። ቆሞስ የሆነ ነገር አንድ አርዕስት ይዘው ቢያወሩኝ ደስ ይለኛል። ሀሳቡ ላይ ወይ አጠቃላይ ነው የምልህ። አሁን ኢትዮጵያ ክርስትናውን ክህነቱን ከአባ ሰላማ አማካኝነት ከግብፅ
ክርስትናው ደግሞ በጃንደረባው ምክንያት ተቀብለናል፣ ጥምቀትን ማለት ነው። ግን አሁን ምን የመጣ እንትን ነው? እኔ ያልገባኝ ነገር ፖለቲካ ይመስል ለምን አንስማማም? ሌላውን ሃይማኖት ለምን ተከባብረን ለምን አንኖርም? እስላሙን ተቀብለን የኖርን ሰዎች ነን። መልካጽዮን ለምን እሱ እኮ አሁን ፈቅዷል። ለምን እኛም አለን እዚህ ውስጥ 600 ምናምን ሰው አለ። እርሶም ጥሩ የተማሩ ሰው ኖት። ለምን ከኤርሚያስ እኔ አሁን ለምሳሌ ፕሮቴስታንትን ጀጅ አላረግም፣ እስላሙንም ጀጅ አላረግም፣ አድቬንቲስትን ጀጅ አላረግም፣ ሐዋርያትን የተናገርከው ውሸት እሱ ከተውሸት ከተናገረ ይስል ኦንሊ ጂሰስንም ጀጅ አላረግም፣ ማንኛውንም ሃይማኖት ጀጅ አላረግም። ያው የምኖርበት ሀገር ሞርሞን አለ፣ ሞርሞኒዝም አለ። አይላ ሞርሞን ፒፕል ሚን። አሁን እናንተ ግን ፎከስ አድርጋችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ፎከስ ለምንድን ነው የምታረጉት እኮ? የተናገረው ለምን ታጥላላችሁ? ማርያምን ለምን ታጥላላችሁ? መምህር ቆይ አንድ ጊዜ ቆይ አንዴ እየሰሙና እርሶ ቆይ አንዴ አይ ቆይ አንዴ ይዝጉት አባታችን አይኩን። ኤርሚያስ የተሳሳተ ነገር ከተናገረ እኮ በእጆት ላይ ነው መጽሐፉ ያለው። አይ ወንድሜ ኤርሚያስ እንዲህ አንልም ብለው በላጭ ሀሳብ አምጥተው የኤርሚያስን ሀሳብ ያክሱት። ካልሆነ ግን እዚሁ ቁጭ ብሎ እንደዚህ እያደረገ እንግዲህ እዚህ ውስጥ ከገባ በኋላ እስካሁን አልተሳደበም። የቤተ ክርስቲያኒቷን መጽሐፍ ነው እያሳየን ያለው እና እርሶም እኔ እንደው እውነቱን ለመናገር ይሄ ጥሩ እድል ነው። ኤርሚያ አንተ ከፈቀድክ ከእሳቸው ጋር ብታወሩ እኔ ፈቃደኛ ነኝ። የቤቱን አርስ ጠብቀን በፈለጉት መጽሐፍ ከቅዱስ ያሬድ መጽሐፍ ጀምሮ በቤተክርስቲያኒቱ የዜማ መጽሐፍቶች ማርያም እረኛ ጠባቂ ለመሆኗ ቅድም በጠቀስኩት በድርሳነ ኪዳነ ምሕረት እንደ ሌሎቹ መጽሐፍቶች ኢቨን በነ ሰላም ለኪ ሁሉ ላይ ሰላም ለኪ ብለህ ቀልደሃል፣ አሾፈሃል፣ አልቃለድኩም ቃሉን ለማለቴ ሰላም ለኪን ዘንሰግንህ ለኪ ማለት ሹፈት ከሆነ በእኔ አንደበት ሲነበብ ወይ ሲባል ሹፈት ከሆነ እንግዲህ በዚህ ቤተክርስቲያን ውስጥ ስለተማርኩት እለዋለሁ። ግን ማለት ብቻ ሳይሆን በውስጡ ያለው ቃል ይዘቱ ምን ይዘዋል፣ ትርጓሜው ምንድን ነው? አሁን ወንድማችን አስቼ ካደረግከው አርእስት ጋራ የሚገናኝ ነገር አለ ወይ የለውም ወይ ብሎ የሚለውን ለማውራት ፈቃደኛ ነኝ። ቆሞስ እርሶ ፈቃደኛ ከሆኑ ማለት ነው። እንደውም እንደ እርሶ አይነትን ቆሞሶችን፣ ካህናትን፣ መርጌቶችን፣ ዲያቆናትን እነዚህም ቀሳውስትን ነው የምፈልገው በዚህ ጉዳይ ላይ ለማውራት ማለት ነው። ወንድሜ ኤርሚ አቤት። ኤርሚ አቤት። እኔ ወድሃለሁ በግሌ እኔም ወደውታለሁ። ያ እኔ ማንኛውም እንኳን አንተን ኢትዮጵያውን ቀርቶ ማንኛውንም ወንድም ወዳለሁ፣ አከብራለሁ። ግን አንዳንድ ነገሮች ላይ ለምንድን ነው ይሄ አቲቲዩድ ነው ነው አመለካከትህ ያንተ እንደተረዳኸው ነው እንዳወቅከው ነው ገብቶሃል። ግን ዲቴል የሆነ ፎከስ አድርገህ እንደዚህ ስታደርግ እንደው በመንግስተ ሰማያትም በምድርም በምንም በሰውም በሁሉም ጥሩ ነገር አይሰማሃልም። እና የወንድሜን እንደው ገብቼ ብነግረው ብዬ ነው የመጣሁት። እና አጠቃላይ በዚህ ዘመን በመሰረቱ እውነትን እናገር ከተባለ ከመገፋፋት ውጭ እምነት አለ እንዴ? አለ 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 አለ። ሀውቱ ኖሚ ሀውቱ ሾሚ እንዴት አድርገን የምታሳየው እምነትህን ለእኔ? እምነት በህይወት ነው። እምነትን በስራ ህይወት በመኖር ፌክ ምኑ ነው ፌክ? ቆሞስ እምነት የሚባል ነገር የለም። መገፋፋት ግሩፕ ነው። ስለዚህ ኦርቶዶክስም እምነት አይደለም ማለት ነው።
ከራስዎት ቤት ይጀምራል። ፕሮቴስታንቱ ራሱ ጴንጤው ለምን ከእርሶ ቤት አይጀምረው? እኔ እኮ አለ ብዬ ስል የሌለውን የለም ብዬ እላለሁ። መገፋፋት ወይ ከኛ ውጭ ይበሉና ወይ ከኛ ውጭ አንዱ የሚያሳድዳ ፕሮቴስታንቱ ራሱ። ኦኬ ጳጳሳት ውስጥ በምንድነው ታዲያ እየተሳሳሙ ነው ወይስ እየተሰደዱ ነው እርስ በርሳቸው? እኔ አሁን ፕሮቴስታንት በመረጃ ብለው ቢሉ እኔ ፕሮቴስታንት ስለሆንኩኝ ኦኬ ያለውን አለ ላለሁ እኔ እግዚአብሔርን በጽድቅ ስለማገለግል ያለውን አለ ልክ ነው። ይሄ ድካማችን ነው፣ ይሄ ስንፍናችን ነው፣ ይሄ ደግሞ እግዚአብሔር የሰጠ ነው ብዬ እላለሁ። ግን መገፋፋት ብለው ካሉ ጳጳሳቱ እርስ በርስ ሲደባደቡ የሚከርሙት አንድ ነገር ልንገር፣ አንዱ አንዱን ባስማት ቆያ አንዱ አንዱን ባስማት አንዱ አንዱን በድግምት አንዱ አንዱን በመቅተል ለመግደል ሲሯሯጡ በግ ሲቀብሩስ የሚኖሩት እነሱ ታዲያ ምንድን ነው ፍቅር ነው እያሳዩ ያሉት? አይመልሱትም። ይሄንን እኔ ፊት አያው እንደዚህ አይነት ነገር አንድ ነገር ወደ አርስቱ ላይ ይመለሱ። እኛ ስለ አገልጋዮች ያንተ አሁን አመለካከትህ እንዳየሁትና እንደተረዳሁት መላከ ጽዮን ኤርሚ ሊቀ ዲያቆናት የነበርክ ሰው ነህ። አይኖ ይሁ በጣም የተማርክ ሰው ነህ። አሮን ነው የትኛው ቤተክርስቲያን እንደቀደስክ አዲስ አበባም ሆነ ሻሸመኔ፣ ዝዋይ ፕሊስ የት ነበርክ ግን? በነገራችን ላይ እኔ ከአርሲው ሊቀ ጳጳስ ከብፁዕ አቡነ ናትናኤል ልጅ ነው። አሰላ አሰላ ማለት ነው። እኔ ናዝሬት ማርያም ቀዳሽ ነበርኩ። ኦኬ ያውቀዋለሁ ቤተክርስቲያኑ። አሰላ ኦኬ። እንትን ትሉ ጉዶ ሄደህ ነበረ? አይ አልሄድኩኝም። እኔ በሌላ አውራጃ ውስጥ ስለነበርኩኝ ቆይ እኔ አርሲ ቆይ ኖ ፕሊዝ እንትን ሁርታ አቡነ ናትናኤል ጋር ተገናኝተናል። አርሲን ሁርታን ታውቃታለህ? ሁርታ ማርያም ሚካኤልም አውቀዋለሁ። ታንኪ ሶ ማች ሜ እና እዛ ያደግክ ነህ እና አሰላ እና አቡነ ሉቃስ የነበሩበት ዶክተር ዘበነ ራሱ እዛ ነው። ዘበነ ተነች ስሬ ነው። እኔ ኤርሚ ቅርታ አድርግልኝ፣ እውነቴን ነው፣ በኢትዮጵያዊነቴ ነው። እኔ ይህ ወንድም ጥሩ ወንድም ነው። ግን ጀስት አንዴ ከወጣህ ወጣህ ነው ዛሴት ምን አጠፋው? ሲቆሙ የኔን ጥፋት ይንገሩኝና እምነቱን የዛሬውን ቅዱሳን የድሮዎችን ቅዱሳን አባቶቻችንን የደረሱትን ድርሰት አታቅልል። አሁን ቅዳሴው ታውቀዋለህ? የእኛን ቅዳሴው ራሱ ኢትዮጵያውያን የደረሱት ግን እኛን የደረስነው ቢሉ ኢትዮጵያውያን ስለማይቀበሉት እንዲህ አሁን ቅዳሴውን ተወደዋለህ አትወደውም? ቅዳሴውን እኔ ከማርያም ቅዳሴ ውጭ ሌላው ቅዳሴ ላይ ጥያቄ የለኝም። የማርያም ቅዳሴ ላይ ግን ጥያቄ አለኝ። ዋናው ጥላቻ ከማርያም ጋር ስለሆነ አይደለም። ቆሞስ ጥያቄ አለ ማለት የጌታዬን እናት ለምን እጠላታለሁ? እኔ ሞንኩ የወንጌላውያን አማኞች ወንድሞቼ ጌታ ኢየሱስ ስማ ልጨርሳ። የማርያም ጥያቄ እኔ ከማርያም ጋር አይደለም። እኛ ጉዳያችን ጥላቻ ስላለን አይደለም። የጌታችንን እናት ቅድስት ድንግል ማርያምን እስራኤላዊቷን እናታችን ናት ብለን ስንጠራ አንሰቀጠጥም፣ አናፍርም። እህታችን ናት በክርስቶስ፣ እናታችን ናት በክርስቶስ፣ የጌታ እናት ማለት ነው። እቺ አሁን በስዕሏ ላይ የምትገለጠዋን እሷን አይደለም ብለን ያልነው እኛ ያለነው የዛሬ 2000 ዓመት በስጋ በምድር የነበረችው አማኑኤልን በስጋ የወለደች ጌታችን ኢየሱስ ክርስቶስ እናቱ ነው ብለን ኦኬ። ከእሷ ጋር እኛ ጥላቻ የለንም። ቅዳሴ ማርያም ላይ ጥያቄ አለኝ ብሎ ማለት ቅዳሴ ስለ ማርያም የተቀደሰውን ላይ ያለኝ ደራሲው አባ ሕርያቆስ የሀገረ ብህንሳው ሲደርስ ደረስ የተባለው እሱ ነውና ጥያቄ አለኝ። ገና ከመግቢያው ጥያቄ አለኝ። ጎሳ ልቤ ቃለ ሰናይ ብሎ ከሚለው ጀምሮ ጥያቄ አለኝ። እሱን ጥያቄ እርሶ ቆሞስ ኖት፣ ከእኔ በስልጣንም በትምህርትም በማዕረግም እጅግ ይበልጣሉ እና ጥያቄ አለኝ። ደፍነት ሊያውቀዋለሁ እንዴ የቅዳሴ ስለዚህ እሱ ላይ ጥያቄ አለኝ ማለት ማርያምን ትጠላታለህ ብለው አይፈርጁኝ። አሁን እርሶ ጃጅ አታድርግ ብለው እኔን ግን ጃጅ እያደረጉኝ ነው።
እኔ ቅዳሴ ለምሳሌ ሌላውን የጌታ ቅዳሴ ሐዋርያት፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ አትናቴዎስ፣ ቅዳሴ ያዕቆብ ዘስሩግ እንደዚሁም ደግሞ ቅዳሴ ዲዮስቆሮስ ላይ እኔ ጥያቄ የለኝም። የጌታዬን ከፍ ከፍ እያደረገ እንደውም ቅድመ ዓለም በጣም በሶስትነት በመለኮት በመንግስቱ በአንድነቱ የነበረ ሐመለማላት ሳይበቅሉ ፀሐይና ጨረቃ ሳይፈጠሩ የምድር ሐመልማላት ሳይበቅሉ የነበረ መሆኑን በደንብ በሚገርም ቃል ተቀምጧል። ቅዳሴ ማርያም ላይ ግን ጥያቄ አለኝ። ቆሞስ ለምንድነው ገና ከመግቢያው ላይ አባ ሕርያቆስ ለንጉሱ ለመሲሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንደሚያውቁት በመዝሙር 45 ላይ የቆሬ ልጆች የተቀኙትን ትንቢታዊ መዝሙር ለመሲሁ ነው የተናገሩት። የቆሬ ልጆች ማለት ነው። በበገና የቆሬ ልጆች መዝሙር ነው። ጎሳ ልቤ ቃለ ሰናየ ብሎ የሚለውን እነሱ ናቸው ይህን ቃል ያሉት። ዋና የድግ ቅዳሴ ያለ ማርያም ብሎ ያለውን ዋና የድግ ግብሬ ለንጉስ ነው ብሎ ያሉት እነኛ የቆሬ ልጆች አሳፍና ኤማን ኤዶታም የተባሉት ማለት ነው። በዳዊት በሰሎሞን ዘመነ መንግስትም የነበሩት እነሱ ይህንን ብለው ለመሲሁ የተናገሩትን የጌታን ስም ነቅሎ በማውጣት የማርያምን ስም በመጨመር አባ ሕርያቆስ የደረሱት ቅዳሴ አለ። ለምሳሌ እዚህ ጋር አንድ መጽሐፍ ላሳየሁት። ይሄ አይነት ልማድ በዚያ ዘመን ብቻ ሳይሆን አባቶች የደረሱትን አታቅልል ብለው ሲሉኝ አይ እያቀለልኩ አይደለም፣ ግን አባቶች ብለው የተባሉ በጻፉት ላይ ግን ጥያቄ አለ። ለምሳሌ አሁን ቅዳሴ ማርያም ይሄን ነገር ኮቴ ለምሳሌ እዚህ ክፍል ላይ ይሄን መጽሐፍ አይ ቲንክ ደርሶት ከሆነ እርሶ ማለት ነው ወንድምነት ትልቁ ላይ ማን ነው ጽሁፉን ዞር አድርገው። ይሄ መጽሐፍ የአባ ገብረ ኪዳን አሐቲ ድንግል መጽሐፍ ነው። አባ ገብረ ኪዳን እንደሚያውቋቸው የአራቱ ጉባኤያት መምህር ናቸው። ሁለተኛ የርዕሰ አድባራት ማለት የርዕሰ ገዳማት ወአድባራት የጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያት መጽሐፍት ምስክር መምህር ናቸው። አሐቲ ድንግል ብሎ በሚለው መጽሐፋቸው ላይ የጻፉት ላይ አንድ ቃል ያነሳሉ። ምን ብለው ያነሳሉ? እዚህ መግቢያ ምስጋናው ላይ ገና መታሰቢያነቱ አለ። እዚህ ምስጋናው ላይ ከምስጋና ሁሉም የማነበው ነው ሲጀምረው መጽሐፍ። በዚህ ምስጋናው ላይ በምስጋና ክፍላቸው ላይ በጻፉት ላይ እዚህ ክፍል ላይ የሚለውን ይዩት። ስብሐተ ማርያም እግዝእቴ ይነግር አፉዬ ይላሉ። ወኩሉ ዘሥጋ ይባርክ ለስማ ብለው ለስሙ ብሎ የሚለው ለስማ ብለው አሉት። ይሄን ቃል ቀጥታ ከየት ነው አባ ገብረ ኪዳን ያመጡት? ከቅዳሴው ነው። ከቅዳሴው ሳይሆን ከነቢየ እግዚአብሔር ዳዊት ነው እንጂ ቆሞስ ያለው ይሄን ነገር። አይ ስብሐተ እግዚአብሔር ይነግር አፉዬ የሚለውን አዎ ይላል። ቅዳሴውም ላይ ብሎ ቢል ግን ዋናው ዘሩ በመዝሙር 145 ላይ ነው የሚገኘው። ነቢየ እግዚአብሔር ዳዊት ነው ይሄን ቃል ያለው መጀመሪያ ማለት ነው። መዝሙር 145 አም ሶሪ እንደው በአጠቃላይ ቆይ ቀሲስ ይኸውልህ ቆሞስ ነኝ ወንድም አለም አንዴ ስሙኝ። ቆይ በአጠቃላይ ክፉ ዘመን ላይ ነው ያለ ነው። እሺ ግን ለምን ነው ክፉ ዘመን ላይ ብንሆንም ግን ክፉ ሰዎችም የጻፉት ዘመን ላይ ነው የደረሱም። ስለዚህ ለምሳሌ እዚህ ይኸው ነቢየ እግዚአብሔር ዳዊት ግዕዙ የሚለው ስብሐተ እግዚአብሔር ይነግር አፉዬ ነው ያለው። ወኩሉ ለስሙ ነው። ቅዳሴው አይደለም። ቅዳሴው ከዳዊት መዝሙር ላይ ወስዶ ነው። ቅዳሴው ላይ አለ፣ ግን ከዳዊት መዝሙር ወስዶ ነው። ዋናው ምንጩ የዚህ ቃል ተናጋሪ ዳዊት እንጂ ቅዳሴው ደራሲው አይደለም፣ አትናቴዎስ አይደለም። ግን አንተን እንካ ለምን ያቋርጠኛል? ቀይስ ይሄኛው እየሰማህ ነው? እሺ የርሚ ሊሰሙኝ አልፈለጉም ማለት ነው። ይኸው መስቀሌን ነው እና እኔ እንደ አባትነቴ የአቡነ ናትናኤል አቡነ የአርሲው ሊቀ ጳጳስ ብፁዕ አባታችን መድኃኔ ዓለም ቀድሰሃል። እንግዲህ አርሲ አሰላ መድኃኔ ዓለም አልቀደስኩም። አሰላ ክንት ነው ዋና ከተማችን የክፍለ ሀገሩ እንጂ ሁርታ ነበርክ? ማነው እንትን በቆጅ ነበርክ? አልነበርኩ። እነሱ ማቃቸው ከተሞች ናቸው። እነ ሁርታ፣ እነ ኢተያ፣ ስሬ፣ ዴራ ምናምን ነገር የሚባሉት ዴራ እዚህኛ ናዝሬት ነው። በቆጅ እኔ በሌላ አውራጃ ላይ ነው ያሉት። ወደዛ ወደ አርባ ጉ ነው ያለሁት። ወደ አቦምሳ ወደ አርባ ጉጓ ወደ አቦምሳ አካባቢ ማለት ነው። አቦምሳ ኦኬ።
ያ ኤኒዌይስ አጠቃላይ በዚህ ዘመን መደበቅ ነው ጥሩ ጥሩ ዘመን አይደለም። አሁን አንተ እንትን ብትል የባሰ የገሃነም ልጅ ታደርጋቸዋለህ እንጂ የሚከተሉህንም የጽድቅ ልጆች አታረጋቸውም። እሱ ስራው የመድኃኔዓለም አይደል? አይ ቆይ ልንገርህ። አይ እንደ እውነቴን ነው። መቼም የድሮ ሰዎች ትቀበለውም አትቀበለውም ኃላፊ ሀጅ መስለው ስለ ሰው የሚናገሩ ነበሩ። ድሮ የበቁ ሰዎች። እኔ አሁን አንተ ወዚህ ዌብሳይት ላይ ገብቼ ዛሬ እናገራለሁ ብዬ አልመጣሁም። መድኃኔዓለም የተሰቀለው ምስክሬ ነው። እየሰማኸኝ ነው? እና እኔ የምኖረው ብቻዬን ነው፣ ከማንም ሰው ጋር አይደለም። ምናልባት የኔን ድምፅ ሰምተህ ምናልባት እኔ ደብረ ሊባኖስ ነው በ81 የመነኮስኩ ናዝሬት ማርያም ቀዳሽ ነበርኩ፣ ባሌ ጎባም ነበርኩ፣ ሐረርም ነበርኩ። እና እኔ ልጄ ነህ፣ እወድሃለሁ። በአነጋገሬ ልትወደኝ ትችላለህ፣ ልትጠላኝ ትችላለህ። ይሄ ጠፋ ዓለም ላይ ነው ያለ ነው። መጥፎ ዘመን ነው። ገብቶሃል? የራስን የነበርክባትን እናትህን ቤተክርስቲያን ሚስጥሯን ምኗን አውጥተህ ስትናገር ሰዎች ለጊዜው ሊቀበሉ ይችላሉ እንጂ ያቃልሉሃል በኋላ። ገብቶሃል? እና ወደ አይምሮህ እንድትመለስ ልጃችን ነህ፣ ወንድማችን ነህ። ዲያቆን ቀድሰ ሚስጥሩን ጥበቡን የምታቅነ እና ይህን የመሰለውን ዛሬ ብዙ አጣፍጠው የሚሰብኩ ሰዎች አሉ። ሰባኪያን ወንጌሎች ታውቃቸዋለህ። እና አጠቃላይ እኔ ደስ ጥሩ ጣዕም ያለህ ሰው ነህ፣ ጥሩ ሰው ነህ። ዲያቆን ኤርምያስ ጥሩ አንደበት አለህ ለማለት ፈልጌ ነው ወንድም አለም። እና ጥሩ ሰው ነህ፣ ግን ይችን እንደው ያደግክባትን ጡጧን እንደው አለ አይደለ ቤተልሔም ገብተሃል አልገባህም? ያችን እንደዛ ሲሆን ሞት አለ። ሞት ሲኖር ደግሞ መኮነንም ስለሚኖር ብዙውን ጊዜ እንደው ብዙ ነገር ድንግል ማርያም ላይ ፎከስ ባታደርግ፣ እሷ ባትኖር ኢየሱስ አይመጣም። ኢየሱስ ኤርሚ ጌታ ኢየሱስ ጌታ ነው፣ እንወደዋለን፣ ጌታችን ነው። በጣም የሞተልን በጣም ለእኛ የእኛን ሸክም ተሸክሞ የእኛን በርደን ተሸክሞ የእኛን ኃጢአት የእኛን በደል የእኛን የቆሸሸውን ሕይወታችንን ይዞ ከኔ ተማሩ ብሎ በመስቀል ላይ የዋለ ጌታችን ኢየሱስ ክርስቶስ እና ድንግል ማርያምንም ደግሞ እንደው እናት ናት እና ብዙን ጊዜ ስለ እሷ የተጻፈውንም ውዳሴዋንም ቅዳሴዋንም ማቆሸሹ እንደው ታች እንትን ማለቱን በዚች ላይ ቡሩክ ነህና የተባረክ ልጅ እንድትመለስልን እንድትተው ሌላውን ተናገር። በቃ ጀስት አሁን እንደው ስለ ድንግል ማርያምና ውዳሴዋን ቅዳሴዋን ተዋት ለማለት ነው። እኔ እውነቴን ነው፣ መድኃኔዓለም ምስክሬ ነው። አሁን አንተ ጋራ ገብቼ ልናገርም በእውነት አንደበቱም ጊዜውም አልነበረኝም። እተኛለሁ በዚህ ሰዓት፣ ጠዋት ነው የምነሳው እና ለጸሎት ግን እስቲ እንደው ወንድማችን ገብቼ ምናምን እና አሁን እዚህ ጋር ብናገር ተረት ሊያስተምር ነው እንደ ባህታዊ የገባ
ሊሉ የሚችሉ ሰዎች ይኖራሉ። እና እንዴት አደመጥከኝ? እስቲ እንደ ድሮ ያው እንግዲህ አባት ይከበራል እና ዝም በር ሲሉኝ ዝም አልኩኝ፣ እርስዎ እስኪጨርሱ ድረስ ማለት ነው። ይሄንን በማክበር ነው። እሺ እንደው ቅድም መግቢያው ላይ እኔ ብዙ ጊዜ እሰማሃለሁ ብለው አሉኝ። አሁን የመከሩኝን ምክር ገንዘብ እንዳደርገው ምናልባት ተሳስቼ ከሆነ እስከ ዛሬ ድረስ በተናገርኩት በዚህ በሶሻል ሚዲያ አገልግሎት ላይ ወይ በቲክቶክ ወይ በዩቲዩብ ላይ ወይ ፌስቡክ እና ዩቲዩብ ቀጥታ በማገልግልበት ሰዓት ሰምተው ሊሆን ይችላል። ምንድነው የጌታችንን እናት በተመለከተ እኔ የማይገባ ነገር የተናገርኩት፣ ጽርፈተ ቃል የሚመስል አላስፈላጊ ነገር የተናገርኩት እንደው ይቅርታ እንድጠይቅ ኦርቶዶክስንም እንደው የጌታዬን እናትም ነክቼ ከሆነ ማለት ነው በጌታ ፊት ንስሐ እንድገባ ምንድነው እስከዛሬ ከሰሙት ውስጥ ለምሳሌ አሁን ይሄንን እንደዚህ ብለህ ተናግረሃል፣ ይሄን እንደዚህ ብለህ ብለሃል፣ ይሄ በቤተክርስቲያናችን መጽሐፍት ውስጥ የሌለን የተናገርከው፣ ይሄኛው ደግሞ ያለ ነው ቢኖርም ግን ያው ቅድም ሚስጥሯን አታውጣ ብለው ካሉኝ ይሄኛው እኮ እኛ ለህዝቡ እንዳይደርስ ሚስጥር ብለን ምን ይዛው ነበር፣ እሱን ግን ማውጣት አልነበረብህም ብለው የሚሉት ነገር ካለ ከሰሙት እስከዛሬ ድረስ ከሰሙት እንዳባት እንደው አሁን ያሉኝን ምክር እንድቀበል የተናገርኩት ነገር ትክክል ያልሆነ የተናገርኩት ካለ እንደው በአጠቃላይ በእውነት ይሄ ያለቀ ዘመን ስለሆነ እንደ የጠፋ የመጨረሻው ዘመን ላይ ነው ያለነው እና ያውም አሰላ ተወልደህ አሰላ መድኃኔዓለም አሰላ አይደለም የተወለድኩትኝ እኔ በአርባ ጉጉ አውራጃ አቅጣጫ ነኝ። ዋና ከተማችን ስለሆነ አሰላ። አም ሶሪ እንግዲህ ስሬ ሮቤት ልትሆን ትችላለህ፣ ወይም ያን አካባቢ አውቀዋለሁ። አቦ ምሳን በጣም ብዙ አደብቀኝም። አቦ ምሳን አውቀዋለሁ፣ ወይም ወደ ባሌ አዳባም አጋርፋም ዋቴቨር ጀስት ዶዶላንም አውቀዋለሁ፣ ባሌም ገብርኤልም ሁሉንም አውቀዋለሁ እና የሚሏቸውን ሁሉን ያውቃቸዋለሁ። ልክ ነው። የሚጠሯቸው ከተሞች ያላወቃቸው ሰው አይጠራቸውም። ልክ ነው። እና አሁን ለምሳሌ 82 ጥፋቴን ንገሩኝ ቆሞስዬ። አጠቃላይ ምንድን ነው ወንድማችን እንወድሃለን። ኦኬ ሰው መቼም ሊስን የት ነው የምትኖረው? አሜሪካ ነው የምትኖረው? ኢትዮጵያዊ ነው? እሺ አይደለም ኢትዮጵያም አይደለም አሜሪካም አይደለም። እኔ ወደ አውስትራሊያ ነው የምኖረው። አውስትራሊያ ቴንክ እኔ ወንድም እወድሃለሁ። እኔ በመውደዴ ነው አሁን እዚህ እንትን ላይ ነው እንጂ እኔንም የሚያዩ ብዙ ሰዎች ይኖራሉ በዓለም ዙሪያ እና እዚህ ጋር ግን አንተ ብዙውን ጊዜ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ይሄ እንደዚህ ነው ብሎ ማቆም አለብህ። እኔ በአባት ለምን ቆሞስ የእሱን እኮ ከነ ምክንያቱ ጭምር አጠቃላይ ዘመኑ ክፉ ላይ ያለ ነው። አሁን ነገ ብትሞት ነገ ከዚህ ዓለም ብትሸኝ መቼም ድንግል ማርያም የኢየሱስ እናት ነች ነው አሚን። እና ወደ የትኛው መንገድ እንደምትሄድ አታውቅም። አውቀዋለሁ። አታውቅም ነው ቃሲስ የኔን እኛም አውቀው እንዴ እኔም አውቃለሁ። እኔ ቀጥታ ወደ የጌታዬ እናት ማርያም ወዳለችበት ወደ እግዚአብሔር መንግስት ነው የምገባው። ምክንያቱም በልጇ በማመኔ አይፈረደብኝም እና በዮሐንስ 3:16 በተናገረው ቃል መሰረት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ ስላለ ገባኝ። እሱ እንዳለ ሆኖ እሷ ባለችበት ገነት ነው። እኔ በአባትነቴ በቆመስነቴ በቤተ ክርስቲያን አባትነት የምነግርህ እንደው በአጠቃላይ ስለ እሷ የምትናገረውን ነገር እንደው ስለ ቤተ ክርስቲያን አምላክ የቤተ ክርስቲያን አምላክ ኢየሱስ ነው። ታውቃለህ? አይ ብዙ አምላኮች አሏት እኮ ቆሞስ። ኖ የቤተ ክርስቲያን አምላክ ኢየሱስ ነው። የቤተ ክርስቲያን አምላክ ማለት ቤተ ክርስቲያን የሚለው አጠቃላይ ፒፕሉ ነው፣ ህዝበ ክርስቲያኑ ነው።
አሁን ታዲያ አምላኮቻቸው ብዙ ናቸው። የቤተክርስቲያን የእውነተኛይቱ ቤተክርስቲያን አምላክ እውነት ነው፣ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ። ስለዚያ ነው ስለ ቤተክርስቲያን አምላክ። አንተ ግን ይሄ በጠፋ ዓለም፣ በበሰበሰ ዓለም፣ ፍቅር በጠፋበት ዓለም፣ እምነት በጠፋበት ዓለም እንደው ስለ እሷ ግን አሁን ሰላም ለኪ ላይ ገብተህ እንደዛ ስትል በዚች ልምከርህ ብዬ ነው። ይቅርታ ጠፋሁ። ምንድን ነው ያጠፋሁት? ቆይ ሰላም ለኪን ከማለት አዶን ነው በቃ አዶን ነው ብቻ ለዚህ ነው። እና እግዚአብሔር ያክብርህ። ቆሞስዬ ከመጡ አይቀር እኔን አሁን እስካሁን ድረስ ጥፋቴን ይነግሩኛል ብዬ ነበር እንድታረም ሰላም ለኪን ብዬ ምንድን ነው ያልኩትኝ? ሰላም ለኪን ስለው ዘሩን አበላሸሁት ወይስ የሌለ ነገር ነው? በሷ ላይ የተረጎምክ ስታጣጠል ምናምን ሰምቼ ምን አጣጣልኩኛል? ይሄን አሁን ማርዌናዊ ብሎ የሚለው ይሌለ እንዴ? ካዳኛው ዛሬ እኮ ይኸውልህ ዛሬ ያለ ነው። አባቶች ይህን አንደርሰውም እኮ የድሮ አባቶቻችን። ቆይልህ አሁን ለምሳሌ ቅዳሴውም ነው። ለምሳሌ አሁን ሰዓታቱን ጊዮርጊስ ዘጋስጫ የሚባሉት አባቶች የዛሬ ሊቃውንት ዛሬ አሁን ምን ሊቃውንት አለ ማለት ትችላለህ? የድሮ እኮች በጣም በመንፈስ ቅዱስ የተነዱ እግዚአብሔር ምስጢሩን ጥበቡን የገለጠላቸው ሰዎች እኮ ናቸው እንትን ያሉት የደረሱት ነው። አዎ እንዴ አንዳንዴ በእውነት አዙሮ ድሮ ማየት እርስዎ እንደ አባት ልጠይቆት ከሰዓታት ላይ ማለት ነው። እሺ እኔ አሁን አባ ሕርያቆስ የሚሆን አባ ጊዮርጊስ ዘጋስጫ የሚሆን አባ ጽጌ ድንግል ማናቸውም የደረሱት ብቻ ሰዓታትን የደረሰ ሰው በሰዓታት ላይ ስብሐተ ፍቁር ላይ የማርያም ላይ ማለት ነው። ስብሐተ ፍቁር የማርያም አለ አይደል? ቆሞስ ይኸው በባሌም ስማ፣ በባሌም በቦሌም ቢሆን አለ አይደለ? ስብሐተ ፍቁር አለ አይደል? ቆሞስ አንድ ነገር ልንገርህ ወንድም አለ። እዛ ላይ አንድ ጥያቄ ላንሳና አንድ ነገር ልንገርህ ወንድም አለ። በመንፈስ ቅዱስ ተነድተው ከሆነ የደረሱት ማለት ነው። ኦ ማይ ጋሽ ይኸውልህ በባሌም በቦሌም ብትል የተደረሰው ድርሰት እግዚአብሔርንና ድንግል ማርያምን ከፍ ከፍ የሚያደርግ ነው። ይሄ ደግሞ ጥያቄ ያለኛ ቆሙስ አንድ ጥያቄ ይቀበሉኝ። አሁን እዛ መጽሐፈ ሰዓታት ላይ ስብሐተ ፍቁር ላይ እምቅድመ ሰማይ ወምድር ሀለወትኪ ብሎ የሚለውን ቃል ያውቁታል። አሁን በዚህ ቃል መሰረት የጌታችን እናት ቅድስት ድንግል ማርያም ሰማያትና ምድር ሳይፈጠሩ ነበረች አይደል የሚለው ቃሉ ዘሩ እንደዛ ነው የሚል ኤግዛክትሊ ፀሐይ ወርህ ይቀደሙ ጌታ። ምክንያቱም ቆሞስዬ ፀሐይ ወርህ ይቀደሙክ ይላል። ፀሐይና ጨረቃም አልቀደሙሽም ይላል። መላእክተ ሰማይ ይትለአኩኪም ይላል አይደል? ጥያቄ የምጠይቀው አሁን ቆሞስዬ ይህንን ከመለሱልኝ እኔ እንደው ሌላውን ቀስ እያለ ማርያም ሲጀምር ዓለም ሳይፈጠር ፀሐይና ጨረቃ ሳይሰሩ ነበረች አይደል? ነበረች። በምን ነበር የነበረችው? በአምላክ ሕሊና ወይስ በምን? አዎ በአምላክ ሕሊና አይደል? ታምረ ማርያም መቅደሙ ላይ ያለው ብሎ የሚለው በአምላክ ሕሊና ካለች እንዲያወራ አልታደል አያቋርጡኝ በመድኃኒዓለም በአምላክ ሕሊና በታምረ ማርያም ላይ እመቤታችን ማርያም አስቀድማ በአምላክ ሕሊና ታስባ ትኖር ነበር ይላል። የታምረ ማርያም መቅደም ማለት ነው። እውነት ነው። የስብሐተ ፍቁሩ ግን እምቅድመ ሰማይ ወምድር ሀለወትኪ ብሎ የሚለው ግን አኗኗርሽ ሰማያትና ምድር ሳይፈጠሩ ነው ይላታል። እና የእርሜ አንድ ባጭሩ ልንገርህ። ቆይ ቀሲስ በመድኃኒዓለም ሊስን ዲያቆን ኤርምያስ አንድ ጥያቄ እንኳን አይመልሱም። አይደለም ቆይ ልንገርህ። ዲያቆን ኤርምያስ ለአንተ ነው የእውቀት አድማስህ የሰፋ ቢሆን ኑሮ አልኩህ አለ አይደለ? እንኳን ኦርቶዶክስ የራስን ኦርቶዶክስ እንትን ማለት ጀጅ ማድረግ ቀርቶ ሙስሊሙንም ማንኛውንም ሃይማኖት ዲስከሬጅ አታረግም፣ ጀጅመንት አታረግም ነው የምልህ። አንድም እንኳን ነገሩኝም ይንገሩኝ ብዬ ብል እንኳን መድኃኒዓለም ያለሽ አንተ ታርጌት ኦርቶዶክስ ላይ ነው
እኔ ታርጌት ለምን ሙስሊሙ ላይ አትሄድም? ለምን ኦንሊ ጂሰስ ላይ አትሄድም? ለምን ጆባዊ ተነስ ላይ እኔ ሁሉም ጋር ነው የሚሄዱ። እንግዲህ አይቻልም ነው ጋር እየተራወጠ ያድምጡኝ። እዚህ ቤት ከፍቼ እኔ ሙስሊሞች ከ6 ከ7 ከ8 ጊዜ በላይ ፕሮግራም አዘጋጅቼ መጣው ተነጋግረው እኔ እንደውም የማስጠንቀቂያ ባህታዊ ነኝ የምነግርህ። እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ። ምንም ነገር አይደርስብኝም። መድኃኒዓለም ምስክሬ። ከፈለጉ እዚሁ አስማት ይሰሩ ከሆነ ይስሩ። በኤልያስ አይደለም ወላዲተ አምላክ ላይ ወላዲተ አምላክ ላይ ብዙውን ጊዜ አቲቲዩድ አመለካከት እሷ ላይ ነው ፎከስ ያረከውና እንደማታቆም ከሆነ ጥሩ ደጋሚ ነው ለሚባል ስሜን እና ክርስትና ስሜን እሰጥዎታለሁ። የኦርቶዶክስ ቄስ ነኝ ቆሞስ ነኝ ብሎ የሚል ተክል ድንጋይ ላይ ቆሞ የኔንም የልጆቼንም የቤተሰቤን ሁሉ ስም እሰጣለሁ። እነሱ በአስማት እኔን ካስቆሙኝ የኤልያስ አምላክ እግዚአብሔር አልጠራኝም። እኔ ኧረ ተው ቆሞስ የእውነት ነው የሚለው የእውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። የክርስትና ስም አያስፈልግም። ገድ የለም። ይኸው ስሜ ታዲያ እኔ ምን ችግር የለም። የፈለጉትን ፎቶ ከፈለጉ ፌስቡክ ላይ አስቀምጫለሁ። ያድምጡ ይቆይ። በመርፌ አይደለም በወስፌ በአንካሴም ቢወጉት እኔና ልጆች ሚስቴ በክርስቶስ ኢየሱስ በጌታችን ደም በመንፈስ ቅዱስ ኃይል የተሸፈንን ስለሆንን በኦርቶዶክስ ደጋሚዎች ላይ እንደ ኤልያስ እያላገጥኩባቸው ከና አስማታቸው ጭምር አስቆማቸዋለሁ። መጥቶ ነበር እኮ አንዱም እንደዚህ ቆሞ ከዚህ በፊት እንደዚህ አንድ መርጌታ ነበር እዚሁ መጥቶ አትጸጸትም ነው ብሎ ያለኝ። ደጋሚ የሆነ ማለት ነው። ኖ እኔ ምክር ነው። እኔ አሁን ያንተ አንድ ነገር ደግሞ ራሱ ጠበቆ ሰለሞን የተባለ ኤርሚ ፕሊስ ዲያቆን ኤርሚያስ ጠልቻህ አይደለም። በጣም በጣም መጥፎ ነገር ነው። ምክር ነው። ምክር መቼም የማይቀበል ልጅ ሆይ ሰው ሁን አይደል ያለው ሰሎሞን ዳዊት። አንድ እኮ ጥፋቴን ሳይነግሩኝ እኮ ነው ቆሞስ። እኔ እኮ ልቀበሎት አልኩት። ልቀበሎት ያሉትን ተመለስ። ምን ወዴት? ወደ ኦርቶዶክስ እንመለስ ነው የፈለጉት? አዎ ወደ እናት ቤተክርስቲያን ተመለስ ፕሊዝ። ተመልሼ ገሃነም እሳት እንድገባ ነው የሚፈልጉት? ኧረ በመድኃኒዓለም ማናየው ገሃነምን? ማናየው? ይስ ማን ነው? ስለ ገሃነምና ስለ መንግስተ ሰማያት ተመለስ ነው ዋናው። ጽድቅ ተመልሼ ገሃነም እንደገባ ነው ወይ? ኧረ ገሃነም ኧረ በመድኃኒዓለም እያለሁ እና አሁን የኦርቶዶክሳውያን ወገኖች ሲሞቱ የት ነው የሚገቡት? የት ነው የሚገቡት ሲሞቱ? ኦርቶዶክሳውያን ወገኖች ሲሞቱ የት ነው የሚገቡት? ሲኦል ወይስ መንግስተ ሰማያት? አንተ ይኸውልህ የተጠመቅባት ቤተክርስቲያን እውነተኛ ዲያቆን ከሆንክ እውነተኛ አገልግልህ ከሆነ አሁን ደግሞ መድኃኒዓለም አሁን በቆጅ ነው ወይ አሰላ ነው ወይ ስልህ ደግሞ የለም ምናምን ወደሚለው ወደ መፍረክረክ ገብተሃል። እኔ ምንም አልተፍረከረኩም። ዘውገ ዘማርያምን አሉ አንድ ጥያቄ እንኳን አልተቀበሉኝም። አሁን አንደኛ ቦታን አልነገርከኝም። ለምን ቦታ ይነግሮታለሁ? እኔ ከፈለጉም ልነግሮት እችላለሁ፣ ግን እሱ አይደለም አርዕስት ላይ እኔን ተመለስ ብለው ሲሉ ወደ ኦርቶዶክስ ወደ ገሃነም እንድገባ ነው ወይ አልኩትኝ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ተው። እሺ በኦርቶዶክስ በመጣ ወደ መንግስተ ሰማያት እገባለሁ? እቅፍ አድርጌ እኔ መንግስተ ሰማያት አስገባሃለሁ። እርሶን የሚያስገቡኝ? አዎ እርሶ መንግስተ ሰማያት የሚያስገቡኝ ንስሐ ሰጥቼ በአባትነቴ ልጄ ቡሩኬ ብዬ በምን መንገድ ልጄ ቡሩኬ ብዬ በምን መንገድ የሚያስገቡኝ መንግስተ ሰማያት ቆሞስ? ኧረ በመድኃኒዓለም ያለሽ እንደዚህ አይነት ክደትማ አያስፈልግም። በምን መንገድ ነው የሚያስገቡኝ? እርሶ የክህነትዎትን ቆሞስነትን እንዳለ ሆኖ አባትነቱ እንዳለ ሆኖ እኔ መንግስተ ሰማያት የምገባበትን ነገር ምንድን ነው የሚሰጡኝ? አሳያለሁ። አሁን አንተ ትመጣለህ። እስኪ ንገሩኝ። በጸሎቴ ንስሐ ሰጥህና ባጠፋኸው ሁኔታ እንትንና ወደ ሊቀ ጳጳሱ አቀርብሃለሁ። ከሊቀ ጳጳሱ ቡራኬ ትቀበላለህ፣ ትቆርባለህ፣ ትሰግዳለህ። ከዚያ በኋላ ደግሞ ክህነትም ሊመለስ ይችላል። ማልታከን ይቦ እሺ ክህነቴ ተመለሰ። ከዛ መንግስተ ሰማያት የሚያስገባኝ ትምህርት ምንድን ነው የሚያስተምሩ? እናስተምርሃለን። አሁን እዚህ ኦፊሻሊ አንነግርህማ
ለእኔ እኮ ሲነግሩኝ እዚህ አሁን ኦልሞስት ወደ 1000 የሚጠጋ ሰው እየሰማ ነው። ሌላም የሚመለስም ጭምር ሰው እንዲመለስ ይመለስ። አሁን ቤተክርስቲያኒቷ ወንጌል በጣም ብዙ አብዛኛው ህዝብ እኔን የሚሰማኝ ሰው ነው። እኔ ብቻ ሳይሆን ተመላሽ መሆን ያለብኝ ሌላውም ትውልድ እንዲመለስ ስመጣ ንስሐ አስገባሁ ይሰጥሃል፣ ቀኖና ይሰጥሃል። ቀኖና ይሰጠኛል። መንግስተ ሰማያት የምገባበትን ትምህርት እንደምሰምታ የሚያስተምሩኝ ምንድነው? ምንድነው የኦርቶዶክስ ትምህርቷ? መንግስተ ሰማያት ህዝቡ እንዲገባ ምን ብላ ነው የምታስተምረው? ማን ነው መንግስተ ሰማያት የሚያስገባኝ? ኤርሚ ቀኖናዋ፣ ዶግማዋ፣ ስርዓቷ እሱንም አውቀዋለሁ። ቆሞስዬ የቤተክርስቲያኒቱ ዲያቆን ነኝ እና እሱን አውቀዋለሁ። መንግስተ ሰማያት የሚያስገባኝ ትምህርት ምንድን ነው ስመጣ የምታስተምሩ? በመሰረቱ መንግስተ ሰማያት በትምህርት ነው እንደሚገባው። ታዲያ በምን እንደሚገባው? በእምነት ነው እንጂ። እምነት ከምን ይቀዳል? ቅዱስ ጳውሎስ ሐዋርያው እንዳለው እምነት የእናትና አባትህን እምነት በመያዝ ነው። ስርዓትን ይታፍልስ ስማ ኤርሚ ይታፍልስ ደወለ አበዊክሙ ይታፍልሱ ደወለ አበዊክሙ ማለት የአባቶችን ድንበር አታፍርስ። ሊስን እምነትህን፣ ስርዓትህን፣ ደንብህን፣ ካልቸርህን፣ አካባቢህን መስለምን ነው። በሱ ነው መንግስተ ሰማያት የሚገባው። የስ ደፍነትሊ ባህልና አካባቢውን ማህበረሰቡ እምነትን በመጠበቅ እኮ እምነቱ ያ እምነት በትምህርት ይገለጣል አይገለጥም? ቆሞስዬ እኔ ይቅርታ አድርግልኝና በእምነት ማንንም አስተምሮ ማንንም እንዲያውም የቃየል የገሃነም ልጆች ነው ያደረግናቸው ሰባኪያኖች። በዚህ ዘመን በንጉሱ ዘመን፣ በደርጉ ዘመን፣ በመንግስቱ ዘመን ምን እምነት ነበረ ድሮ? እምነቱን ህዝቡን የገሃነም ልጆች ማድረጋቸውን ማመኖት ጥሩ ነው። ስለዚህ እርሶና እርሶ መሰለ በዚህ ዘመን ደግሞ ሰባኪ የሚባል ነገር አለ እንዴ? ውሸታም የገሃነምን እንዴ ሊስን ህዝቡ እኮ እምነቱን ጠብቆ የኖረ ህዝብ ነው። አንተ ሳንፈጠር ማን አስተምሮት ነው? እንዴት ነው? ቆሞስ እኔ እኮ ቸገረኝ። ታዲያ ህዝቡን አስተምረን የገሃነም ልጆች አድርገነዋል ብለው እያሉ አከፋ ነው። እኔንም የገሃነም ልጅ ሊያደርጉኝ ነው እንዴ? ታዲያ ና ተመለስ ብለው የሚሉኝ ወደ ኦርቶዶክስ። አንተ የራስህ ቢዝነስ ስለቆምክ የሆነ በዩቱብም በቲክታኩም ገንዘብ ስለምታገኝ 10 ሳንቲም አሁን ተመለስ ብትባል በጨው ባልስህም የሆነ ነገር ባደርግም አትመለስም። ምክንያቱም የቀመስከው ሳንቲም አለ። ይኖሚ ቆሞስዬ ሳያዩ እኔ ትኩስ ጴንጤ ስለሆንኩ እኔ ልሁን አንዴ። እሺ ግን ሳያዩ ቆሞስዬ ሳያዩ አሁን ፈረዱ ማለት ነው። እንደው በአብርሃም አምላክ ፊት እኔ ከሶሻል ሚዲያ ከዩቲዩብም ከፌስቡክም ቲክታክም ብዙ ሺህ ህዝብ ይከተለኛል። 10 ሳንቲም አላገኝም። በእውነት ነው የምነግረው። የአብርሃም አምላክ ምስክር ነው። ተመለስ አይደለም ግን ለጠየቁት አንድም ጥያቄ መልስ አልሰጡኝም። ወንድሜ ዮኒ ላውራ እያለ ወንድማችን አንዴ ይቅርታ፣ አንዴ ከዮኒ በፊት አንዴ ድምፅ ዳሰማና ርዕሱን ወደሆነ ቦታ ዞር አድርገው ወይ ርዕሱን አንሳው። እሺ አባታችን ሰላም ነው? እንኳን ደህና መጡ። ጋሪ ወልተዲ ዲኪቲማ ሁሉ ሰላም ይሆን መጣሽ እንደ በዚህ ሰላም ነው። አልሰማም እንዴ? ኧረ ትሰማለህ። ዮኒ ትሰማለህ? ቆሞስ ዝም ስላሉ ብዬ ነው። ቆሞስ ዝም ስላሉ እንጂ ትሰማለህ። አይ ቲንክ ተናገር፣ ስትናገር ይናገራሉ። የኔ ጥያቄ ምንድን ነው እንግዲህ ወደ መንግስተ ሰማያት ለመውረስ በማን በኩል ነው የሚገባ? አሁን ለምሳሌ ብዙ አለ በኦርቶዶክስ አሁን እንደ አማላጅ ተደርገው
ቅዱሳን ተብሎ የሚጠሩ ብዙ ሰዎች አሉና በየትኛው በኩል ነው የሚገባው? እንግዲህ መስቀል ላይ ተሰቅሎ የሞተልን እኛ የምናውቀው እና ሞትን ድል ያደርገው ክርስቶስ ነው። እንዴት አድርገው ነው ሌሎቹ ምንም አይነት ዋጋ ሳይከፍሉ ሳያውቁን ጭምር እንዴት ሊያስገቡን ይችላሉ? እስቲ እሷን ቢነግሩን ደስ ይለኛል። I'm sorry. I don't know. We don't have evidence በመሰረቱ ጀስት አንተ የምታየውን በፊትህ ያለውን ሰው ማክበር እና ፍቅር መስጠት። ክርስቶስ ኢየሱስ መጣ ስንል በፍቅር ነው። ፍቅር ሰሃቦ ለወልደ ኃያል መንበሩ ወአብጽሖ እስከ ለሞት ምን ዮኒ ክርስቶስ ፍቅር ነው ስንል በአጠገባችን ያለውን ወንድማችንን በአጠገባችን ያለውን እህታችንን መውደድ አለብን። አሁን ፍቅር አለ ወይ ስንል የለም። በእኔ እይታ ማለት ነው። በጣም መገፋፋት አለ፣ በጣም መጥፎ ነገር አለ፣ ዘረኝነቱ አለ፣ ውጣ ወረዶ አለ እና ክርስቶስ ፍቅር ነው ብለን ስንቀበል በመስቀል ላይ ሞቶልናል፣ ተንገላቶልናል፣ መስቀሉን ተሸክሞ ሄደዋል፣ እስከ ቀራንዮ ተጉዟል ስንል አጠገባችን ያለውን ወንድም ሪስፔክት ማድረግ አለብን። ሪስፔክት መቀበል አለብን። እናምን አሁን ይሄ ነው ችግሩ እና የኮንኮርጌሽን ወይም የሃይማኖት ተቋማት ማብዛት ወይም ደግሞ የሆነ ነገር አይደለም። ክርስቶስ አንድ ነው። ለምንድን ነው ሃይማኖት የበዛው? ክርስቶስ ኢየሱስ አንድ ነው አይደል? ከድንግል ማርያም የተወለደው። ለምንድን ነው የበዛው? የሃይማኖት ተቋማት ለምን በዙ? ምናምን ይሄ ነው ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት፣ ጆባዊ ዊትነስ፣ ኦንሊ ጂሰስ ለምን እየተባባለ ለምን ተከፋፈለ? ፐርፐዝሊ ጥቅም ነው? ቸር ነው? ወንበር ነው? ምንድን ነው? መገፋፋት ባይኖር እንደዚህ በዛ። ለምን በዛ ነው? እና አዶን ነው መልስ የለኝም በዚህ ዙሪያ ላይ። ዮኒ ስልክ ገብቶበት ነው። እርምዬ እንዴት ነው ትጨርሳላችሁ ወይስ ወይ ጥያቄ የሚጠይቃለ? አባታችንን ዮኒ ጨርስ ብዬ ነው ወንድምነት ከዮኒ ጋር ጨርሱ ብዬ ነው። በጣም ግን ደስ የሚሉ ፍቅር የሆኑ አባት ናቸው። እንደዚህ መነጋገሩ ምን ማለቱ በጣም ደስ ይላል። መደማመጡ መከባበሩ እንዳለ ሆኖ እኔ አሁን በሰው እንደማይሆን ለእኔ የሞተልኝ ለሁላችንም የሞተው እንኳን 6666 ጊዜ መገረፍ አይደለም አንድ ቢገረፍ ዘርበላሉ አልፈልግም የሚል ሰው ባለበት ያንን ያደረገ አምላክ ሌሎች ጣልቃ ሲገቡበት ማየት በእውነት እኔ ብቁ ነኝ ብሎ እኔ ጣልቃ የምገባበት ነገር አለ ብዬ አላስብም። ጣልቃ የምንገባው ምን ዋጋ ከፍለን ነው? ምን አድርገን ነው? እስቲ ንገሩኝ። ጣልቃ የምንገባው እኔ ለዛ ከእግዚአብሔር ለማስታረቅ ብቁ ነኝ የሚባልበት ጣልቃ